ጊታር፣ አኮርዲዮን፣ ሲንተሳይዘር በኖታ ጫወታለሁ። ፓስተር ዳንኤል መኮንን እሱ ጋር ትምህርት ቤታችን ባንድ አለ። ዘፈን እንዘፍናለን። የሚያዘፍነን በአኮርዲዮን ዳንኤል መኮንን ነበር። ከዚህ ዘፈን ዓለም ወደ መዝሙር ዓለም እንዴት መጡ? አምላክ ለእኛ ብሎ የሚለው መዝሙር ሲዘምር ልቤ በጣም ተነካ። የተሰበከው ስብከት ትዝ አይለኝም። መዝሙሩ ግን እኔን አዳነኝ። የዛን ጊዜ ሙሉ ወንጌል አትባልም። ስሟን እኛው ራሳችን አውጪዎች ሆነ። ይህን ሁሉ ሳደርግ ከሚገርምሽ ነገር ኮሚቴ የሚባል የለም። ያለ ኮሚቴ ብቻዬን ታና ላይ ነው ያገኘሁት። ረታ ጳውሎስ ይሄንን የኖታ ትምህርት ፊደሎቹ ሳስተምር ጋሼ እነዚህ ጉንዳኖች ምንድን ናቸው ያለኝ። ረታም ጉንዳና ሙዚቃ ናቸው። የፈለገ ሁሉ ኳየር ውስጥ ይገባል ወይ? መዝሙር ሳር ቅጠሉ አሮጌት ሽማግሌ ሁሉ ይወደዋል። የወደደ ሁሉ ግን እዚህ ውስጥ አይገባም። 50 ሰው ጠርተን ከ50 ሰው 10 ሰው ካለፈ ቆንጆ ነው። ስለዚህ አርቦ ይጣላል። በጣም ኤአይ መጥቷል። በኤአይ ሙሉ ለሙሉ መዝሙርም እየተሰራ ነው። እርስዎ በዚህ ላይ ምን ሐሳብ አለው? ጠየኳቸው። የኛን ቢኳየር ኢየሱስ የሳሮን ጽጌረዳ የሚል መዝሙራቸው መቼም እንዴት አድርጎ እኔ አሜሪካ ሆኜ ነው የሰማው። ኪሮግራፊን አገልግሎት እንዴት ያዩታል? ቃሉ ሲጠና የአረማውያን ዳንስ በፊት ዝም ብለን በጭብጨባ ስናመልክ ወይ በጣም ደስ የሚል እግዚአብሔር መንፈስ ነበር የሚሉ ሰዎች አሉ። እርስዎ በዚህ ላይ ምን አስተያየት አለው? ጥያቄ ጠይቃለሁ ሳስተምር። ይሄን ቃል አንብቤ ከሙዚቃውና ከመልአኩ በፊት የተፈጠረው የቱ ነው እላለሁ። ግልጽ ነው፣ ሙዚቃው ነው። ጥሩ ነው ሙዚቀኞቻችን መኖራቸው። ሙዚቀኞቻችን ግን ትልቅ የተባለ ችግር አለባቸው። ሙዚቃ በመጫወት ማገልገል መንፈሳዊ አገልግሎት ነው ወይ? ከባዱን ሚስጥር ልንገርሽ። ይሄ የሚጠቀሙበትን ዕቃ አያውቁት። ሚስጥራዊ ነገር አለው። በአይናችን ያየነውን ልንገርሽ። ብዙ ድምፆች ነው ሎድ የሚደረጉት። በተኖች በተኖቹ መካከል ምን የሚል በተን በአይናችን አየን? ዴቪል ሳውንድ። ወደው መሰለሽ ሙዚቀኞች የሚፈዙት የሚደነዝዙ አስጀምረው ሻይ ሊጠጡ የሚሄዱት ወደው መሰለሽ? የትምህርት አፒታይታቸው የሚዘጋው እንዲሁ ዝም ብሎ መሰለሽ? መከላከያ የላቸውማ። መከላከያ እኮ ቃል ነው፣ ጸሎት ነው። የሚናጠጥ ማለት ምንድን ነው? ካደራጇቸው ኳየሮች ውስጥ አስቸጋሪ የሚባለው ኳየር የትኛው ነበር? እንዳይሰሙ ጆሮአችሁ እንድፈኑ እናንተ። This is GCG እርሱም የሚፈልግ ትውልድ። ሰላም እንዴት ናችሁ? ወደ ተመልካቾቻችን ይሄ GCG ፖድካስት ነው። GCG ማለት አብሪቬሽን ሲሆን ጋድ ኮንሽስ ጄኔሬሽን ማለት ነው። GCG ፖድካስትን በጋድ ኮንሽስ ጄኔሬሽን ዩቲዩብ ቻናል እና በተስፋ ቲቪ ላይ ያገኙናል። ዛሬ ከትልቅ እንግዳ ጋር የመጣሁት። የዛሬው እንግዲህ ትልቅ የቤተክርስቲያን አባት ናቸው። በሙሉ ወንጌል አማኞች ቤተክርስቲያን ውስጥ መዘምራንን በማደራጀት በማሰልጠን እንዲሁም ሙዚቃን በማስተማር ይታወቃሉ። እኚህ እንግዳዬ ብዙ ትላልቅ ኳየሮችን አሰልጥነዋል። ከዛም ለምሳሌ ለመጥቀስ የሙሉ ወንጌል ሲ ኳየሮችን ወደ 115 የሚጠጉ ይመስለኛል፣ ዲ ኳየሮችን 240፣ ኢኳየሮችን እንደዚሁ 240፣ ዮሳፍጥ 300፣ ሌሎችም አሉ ጽዮን የመሳሰሉት። ትንሽ ቆይተን እናወራባቸዋለን። እንዲሁም በተለያዩ ሀገራት እየሄዱ ስለ ዝማሬ ስለ ሙዚቃ በማስተማር ይታወቃሉ። የተስፋዬ ጋቢሶን ከቁጥር 1 እስከ 5 አልበም ጨምሮ የሌሎችንም ዘማሪዎች አኮርዲዮን በመጫወት አጅበዋል አይደለም? ደረጀ ከበደ ነው። ሌሎችም አሉና እኚህ ትልቅ አባት ፓስተር ደበበ ለማ ወይም ደግሞ ጋሽ ደቤ በመባል ይታወቃል። ጋሽ ደቤ ስለመጡ በጣም አድርጌ አመሰግናለሁ። ጌታ ይባርክሽ። እኔም ስለጋበሽኝ ጌታ አብስቶ ይባርክሽ። ይሄ ለእኔ ትልቅ ዕድል ነው። አመሰግናለሁ። ይሄ ለኛም ለወጣቶች በጣም ትልቅ ዕድል ነው። ምናልባት እስቲ እኔም ያልተናገርኩት ካለ ያስቀረውት ካለ ጋሽ ደቤ ማናቸው? ራሱን ያስታውቅ። እኔ በአብዛኛው የምታወቅበት መዘምራንን በማደራጀት በማሰልጠን በማሰማራት እንደገና ሙዚቃ ላይ እነዚህን በመስራት ነው የምታወቀው። እግዚአብሔር ደግሞ ይህንን ጸጋ አብስቶልኛል እና ጌታን በዚህ አመሰግነዋለሁ።
እንግዲህ ዝርዝር ነገሮች ውስጥ ስንገባ የምንለው ነገር ይኖራል። ደግሞ 2 መጽሐፍም ጽፈዋል። አንደኛው የተፈጸመ ጥሪ፣ አንደኛው ደግሞ አምልኮ መዝሙርና መዘምራን። ይሄኛው መጽሐፊ በእጅም አለ። በጣም ደስ የሚል በጣም ብዙ እውቀትን የምናገኝበት በተለይ ለወጣቶች በጣም ጥሩ መጽሐፍ ነው። ያለው ደስ ይላል በጣም። ጋሽ ደቤ አሁንም ያሰለጥናሉ። በጣም እንደው እንግዲህ እግዚአብሔር አንድን ስጦታ ሲሰጥ ለግለሰብ አይደለም፣ ለሀገር ነው የሚሰጠው። እንደውም ስላልተጠቀሙብኝ እንደውም ቅር ይለኛል እና አሁንም ቢሆን ሰዎች እንዲጠቀሙብኝ እፈልጋለሁ። ይሄ ጉጉት አለ አሁንም ቢሆን። እኛ ቤተክርስቲያንም በቅርቡ መጥተው መዘምራን ቡድኖችን ያሰለጠኑ ነበር። ከ2 ሰዓት በላይ ቆመው በጣም ደስ የሚል ኢነርጂ አለውት። በጣም ደስ ይላል። ፓስተር ወደ ኋላ ትንሽ ልመልሶትና በወጣትነቱ ጊዜ ምን አይነት ሰው ነበሩ? ምን አይነት ባህሪ ነበሩት? በተለይ ጌታን ከማግኘቱ በፊት እንዴት ነበረ? ጌታን ከማግኘቴ በፊት ትምህርት ቤት እንግዲህ ያው ልጅ እንደሚያደርገው ብዙ የምናደርጋቸው ነገሮች ነበሩ እና በተለይ አንድ ጓደኛዬ አሁን ታዋቂ ነው፣ እሱም ዳንኤል መኮንን፣ ፓስተር ዳንኤል መኮንን። ከሱ ጋር አንድ ሰፈር ነን፣ ኳስ እንጫወታለን። ከዛ ያለፈ ደግሞ እኔና እሱ ትምህርት ቤታችን ባንድ አለ፣ ዘፈን እንዘፍናለን። የሚያዘፍነን በአኮርዲዮን ዳንኤል መኮንን ነበረ እና እንግዲህ ከባህሪ አንዱ ከጠየቅሽኝ ዘፈን እወዳለሁ። የዛን ጊዜ ደግሞ የወጣትም ድምፅ ስለሆነ ጥሩ ድምፅ ነበረ። ክፍል ውስጥ ሁሉ ዘፈንን ይላሉ። እንደገና ክለባችን ውስጥ ሁሉ እዘፍናለሁ። ባህሪ ይህንን ይመስላል። ከዚህ ዘፈን ዓለም ወደ መዝሙር ዓለም እንዴት መጡ? ጌታን እንዴት አገኙ? እሱ ጥሩ ጥያቄ ነው። እንግዲህ 8ኛ ክፍል እያለን ያው እየዘፈንን በመሃል እግዚአብሔር አንድ ጓደኛዬ እኔን በግል እስቲ አንድ ቦታ መዝሙር አለ በጣም ደስ ይላል ብሎ ሲለኝ፣ እንግዲህ ለአዲስ ነፍስ ኢየሱስ ክርስቶስ ያድናል ተብሎ አይደለም የሚነገረው። ይሄ እውቀት የለም፣ ግን መዝሙሩ ቆንጆ ነው፣ ደስ ይላል፣ ልውሰድህ አለኝ። ልቤ ስቅል አለ። በኋላ ተቃጠርን። ጊዮርጊስ ነበር የቀጠርኩት። ተገናኘን በሳምንቱ። ከዛ ዶርዜ ሃይዞ የሚባል አሁን ፈርሷል፣ 2ኛ ፖሊስ ጣቢያ ጋር 4 ኪሎ እዛ ጋር የሙሉ ወንጌል ቸርች ነበር። የዛን ጊዜ ሙሉ ወንጌል አትባለም፣ ጸሎት ቤት ነበር ትባል የነበረው። አጋጣሚ ሆነው በነገራችን ላይ በ1961 ስሟን እኛው ራሳችን አውጪዎች ሆነን ስሟን ካወጡት መካከል አንዱ እኔም ነኝ፣ ዳንኤልም ነው። በዚህ መካከል ዳንኤልን ደግሞ አንድ ጓደኛው እንዲሁ ተናገረውና በዛው ዓመት በ1959 እንግዲህ የሚቀጥለው ዓመት 60 ዓመት ሊሆነን ነው። እሱንም እዛ ይዞት መጣ። ሁለታችንም እዛ ተገናኘን፣ ጌታን አገኘን። እንዴት ነው እኔ ጌታን የተቀበልኩት? አሁን ወደ ጌታ ሄዷል። ጸጋዬ ካብዲመር ይባላል። እሱ በዛን ዘመን ሙዚቃ አይታወቅም፣ በድምፅ ነበር የሚዘመረው። በድምፁ ብቻ አምላክ ለእኛ ብሎ የሚለው መዝሙር ሲዘምር ልቤ በጣም ተነካ። የተሰበከው ስብከት ትዝ አይለኝም፣ መዝሙሩ ግን እኔን አዳነኝ። ለካ የሚቀጥል ነገር እኔ ላይ ስለነበረ ነው። ታሪኩ የሚገባኝ በኋላ ነው እና በመዝሙር ነው ጌታን ያገኘሁት። ያን ይመስላል። በጣም ደስ ይላል። ከዛ በኋላስ ምን አይነት የህይወት ለውጥ ነበር በፊት ከነበረው ማንነት ጌታን ሲያገኙ? በኋላ ልክ ጌታን ስናገኝ ሁለታችንም እኔም ዳንኤልም ያቺ እንግዲህ ዘፈኑ ዓለም ውስጥ
ዳንኤል በአኮርዲዮን ያዘፍነናል። እኔ አኮርዲዮን የዛን ጊዜ አልችልም፣ እሱ ነበር የሚችለው እና ያዘፍነናል። በኋላ ያው አንድ አካባቢ ስላለን ወጣቶች ስለሆንን ሌሎቹም ጓደኞቻችን ተጨመርንና ለምን ጸሎት ቤት አንከፍትም አለን። ልባችን በጣም ተቃጠለ። የጌታ ነገር ውስጣችን ገባ። ከዛ በ15 ብር ቤት ተከራየን። መስፍን ሐረር መንገድ ይባላል። እዛ አካባቢ በ15 ብር አንድ ቤት አገኘን እና ሄደን ስንጠይቃት የምታከራየዋ ሰው ትኩር ብላ አየችንና ተያዥ አምጡ አለችን። ተያዥ የሚባል ነገር እኛ አናውቅም ምን እንደሆነ። አየችንና ድንግርግር እንዳለን ስለገባት በሉ ግቡ አለችን። ገባን። የሚገርም የፈውስ አገልጋዮች ዳንኤል በተለይ እግዚአብሔር ይጠቀምበት ነበረ። ብዙ ነፍሳቶች ይድናሉ። ከዳኑት መካከል አሁን ኳየር ወደ ማቋቋም ልባችን መጣ። ያቺ ከዘፈን ዓለም ይዘናት የመጣች አኮርዲዮን በሷ የጽዮን መዘምራን የሚል ጀመርን። ከዚህ ከዝማሬ አገልግሎት በፊት እዚች ጋር አንድ ጥያቄ ለመጨመር ያህል ልክ ጌታን ሲያገኙ ቤተሰብ ጋር ነበሩ የሚኖሩት ወይስ የት ነበር? ቤተሰብ ጋር ነው። ተቃውሞ እንዴት ነበር? በኃይል እንደውም እንጀራ እናቴ ነበሩ፣ መነኩሴ ናቸው። ምንም አይሄድም ከኔ እምነት ጋር እና በቃ በጣም ትልቅ መከራና ችግር ገጥሞኛል። እግዚአብሔር በቸርነቱ ሃይስኩልም እንደምንም ጨረሱ። በዛ ተግባረ ዕድ ገባሁ። በድራፍቲንግ ጨረስኩኝ። በሱም ልቀጥል ልሰራ አልቻልኩም። ወደ እግዚአብሔር መንግስት አገልግሎት ውስጥ ገባሁኝ እና በልጅነቴ ብዙ ተመችቶኝ አይደለም። ክርስትናዬ በጣም በቃ ትልቅ ጉዳት ውስጥ አድርሶኝ ነበር። ግን የእግዚአብሔር ቸርነት አብሮኝ ስላለ እንደምንም ማለፍ ችዬ ነው እዚህ ደረስኩት። ከፓስተር ዳንኤል ጋር ወጥተው ሲከራዩ ከቤት ተባረው ስለነበር ነው የተከራዩትና የገቡት ወይስ? አይደለም፣ እሱ ሁለታችንም ቤተሰብ ጋር ነው የምንኖረው። እንደውም እሱ ጥሩ የሀብታም ቤተሰብ ልጅ ነው። እኔ ትንሽ የማይሆን ነገር የነበረኝና ሁለታችንም ቤተሰባችን ጋር ነው የምንኖረው። ወጣቶች ስለሆንን አንድ አካባቢም ቀንም ሌሊትም ስለምንገናኝ ገና የጌታ ፍቅር በኃይል ላያችን ላይ ስለወደቀ ከሌሎች ጓደኞቻችን ጋር ሰብሰብ ብለን ምሽት ላይ አንድ እንቆስላሴ የሚባል ወንድማችን ቤት ሰሜን ሆቴል ጀርባ ላይ እዛ እየተገናኘን ጸሎት እንጸልያለን፣ እናመልካለን። እዛው ደግሞ ሰዎች እየጠራ ሰዎች ይድናሉ። ከዚህ የተነሳ ለምን ቻፕል አንከፍትም ብለን ነው። በሙሉ ወንጌል ስር ነው እየተዳደርን ያለ ነው። ይሄ የወጣትነት ነገራችን አላስቀምጥ ስላለን ነው 15 ብር ቤት ተከራይተን ማገልግሎት የጀመርን እና ብዙዎች ድነዋል። በጣም ብዙ እንዳልኩሽ ኳየር እስከ ማቋቋም። በዛ ጊዜ ግን ያው ወጣትም ስለነበሩ ይሄ የወጣትነት ፈተና ልክ ጌታን ሲያገኙ ብዙ ወደ ዓለም የሚጎትቱ በራሳችን ወጣትነት ራሱ ብዙ የሚጎትት ነገር አለና የዛኔ ፈተናዎች አጋጥመዋችሁ ነበር በመንፈሳዊ? አዎ፣ መቼም በወጣትነት ብዙ የሚመጡ ሀሳቦች ውስጣችን፣ ድርጊቶች አሉ። ተማሪዎችም ነን እና ፈተናዎች አሉ። በተለይ በዘፈኑ ዙሪያ በጣም እንፈተን ነበረ። እሱ ትልቅ ቻሌንጃችን ነበረ። ግን ጌታ ረድቶን ቶሎ በዛ ዕድሜ ዘፈኑን ወደ መዝሙር መለወጣችን ጠቀመን እና ያው ትግል ቢኖረውም ጌታ ረድቶን ከውስጣችን ጠፍቶ ሁለታችንም
ዘማሪዎች ሆነን በጣም ደስ ይላል። ቅድም እንደጠቀስኩት ብዙ ኳየሮችን አደራጅተዋል። እንደውም አንድ ቦታ ሲናገሩ የሰሙት ከ1000 በላይ መዘምራንን አደራጅተዋልና በጣም ደስ ይላል። በተለይ በሙሉ ወንጌል ቤተክርስቲያን ውስጥ ይታወቃሉ። እስቲ ስለዛ ታሪክ ንገሩን። እኛ ወጣቶች እዛው ታሪኩ ላይ ከነበረ ሰው መስማት እንፈልጋለንና እንዴት ተጀመረ ይሄ የመዘምራን? እሱ እንግዲህ እንዳልኩሽ ጽዮን መዘምራን ውስጥ እየዘመርን እያለ በዛን ጊዜ መዝሙር ሰዎችን ያድናል፣ ይለውጣል። እና ህዝቡ እንግዲህ ይሄ አገራዊ ዝማሬ የጀመርነው እኛ ነን። ከኛ በፊት ያሉ አሉ፣ ቃለ ሕይወት፣ መካነ ኢየሱስ፣ እነሱ በኖታ በምን የሚዘመር ነው። የኛ ግን ኢትዮጵያዊ ስታይል ነው እና ህዝቡ እንደ ጉድ ያመልከናል፣ ይከተለናል። የት ነው እሁድ የት ቸርች ናቸው ይባላል። በቃ ይጠይቁናል። አብረውን ልክ ቸርቻችንን አያውቁም ሙሉ ወንጌል የሚባል ግን ኳየሩ ግን እንደሚገባ በደንብ ይታወቃል እና ይከተሉናል። በቃ ያመልኩናል ማለት ይቻላል። እስከዛ ድረስ መዝሙሮቻችን በጣም ተወዳጅ ሆኑ። ከዛም በኋላ እየዘመርን እያመለክን እያለ በስደቱ ዘመን ላይ በ1967 ዓመተ ምህረት ላይ ሆስቴል መካነ ኢየሱስ በጥገኝነት ለምነናቸው፣ የኛ ቸርች ተዘግቷል፣ ለምነናቸው እዛ እናጠናለን። የምናጠናበት ቦታ አንዲት ነቢይ መጣች። እሷም ኳየር ውስጥ ዘማሪ ነች። መልእክት አለኝ ብላ መጣች። ፀሐይ አለሙ ትባላለች። ነቢይ ፀሐይ አለሙ መጣችና ለኳየሩ መልእክት አመጣች። ለእኔ ግን በጣም የተለየ መልእክት አመጣች። ሰፊ ጊዜ ወስዳን የተናገረችው ኳየሩ እየሰማ ምንድነው ስትጀምር፣ አንተ የመዘምራን አለቃና እረኛ፣ መንጋው እንዳይናጥጥ ምራ፣ ምከር፣ ተሸከም፣ አሰማራ የሚል በጣም ሰፊ ሀሳብ ተናግራ ሄደች። ይሄንን ስትናገር እንግዲህ የመዘምራን አለቃ ሲል መዘምራን ብዙ መኖር አለበት አይደለም? ግን የሉም፣ ልጆቹ የሉም። ይህንን ከተናገረችኝ ከ16 ዓመት በኋላ እስከዛ ድረስ ልጆቹ በእናታቸው ማህፀን ውስጥ ናቸው፣ አልተወለዱም፣ የሉም። ከ16 ዓመት በኋላ ልጆቹ መጡ። የመጀመሪያው ሲ የሚባሉት 116 እነሱን ማሰልጠን ጀመርኩኝ። ቀጠለ፣ አልቆመም። እና ሃና ለሚባለው የናንተ ነው ሌላ ነው? የሚባለው ሌላ ነው። በነገራችን ላይ ይሄን ሀሳብ ቀጥለዋለሁ። ይሄ ኳየር ከጽዮን ኳየር ጋራ ቤተክርስቲያናችን መቀላቀል አለባችሁ ተብሎ ይሄ ኳየር ተብለናል። ጽዮን የሚለው ቆሙ ማለት ነው። ይሄ ኳየር ውስጥ ነው ያለ ነው እና እዛ ውስጥ ያለን እንዲህ አይነቱ መልእክቶች መጡ። ሲ 115 ዲ 240 እንግዲህ በተለያየ ዓመት በአመት በሁለት ዓመት እየቀጠለ ነው። ዲ 240 ኢ 240 እንግዲህ ኤ ቢ ሲ ዲ ኢ ጥሩ ፊደል ጨረስኩኝ። ኤፍ ኳየር አይባልም። እሷን ዘለልኩና ዮሳፍጥ የሚባል 260 ኮተቤ የሚባሉ አሉ ወደ 30 የሚሆኑ እነሱን ይዤ ማደራጀት ቸርች ውስጥ ጀመርኩ። ጎን ለጎን ደግሞ የሶሎ መዘምራን እንደ ዮሴፍ ካሳ፣ ሳሙኤል ተክለ ሚካኤል ብዙ ናቸው። ጎን ለጎን ደግሞ አደራጃለሁ። እንግዲህ ከሺም ይበልጣል ማለት ነው። ይህን ሁሉ ሳደርግ ከሚገርምሽ ነገር
አዳማጮችን ቢሰሙ ደስ የሚለኝ ነገር ኮሚቴ የሚባል የለም። ያለ ኮሚቴ ብቻዬን ነው። አንድ የሚረዳኝ ከዛ መካከል እግዚአብሔር ዲ ላይ ስደርስ ፓስተር ሳሙኤል የሚባል ልጅ እግዚአብሔር ሰጠኝ። እሱ አሁን አትላንታ ፓስተር ቶሎሳ ቸርች በፓስተርነት እያገለገለ ነው ያለው። ከሱ ጋራ ዲ ላይ ስደርስ እሱን አገኘው። ከሱ ጋራ የሚቀጥሉትን በሙሉ አብሮ እየረዳኝ በዋናነት ብቻዬን ነው። እግረ መንገዱን የሙሉ ወንጌልን የመጀመሪያ መሪዎችን ህዝብ እየሰማ አመሰግናቸዋለሁ። ለምን? ሰው ውስጥ ያለውን ነገር ያያሉ። የአሁኖቹ የሰው ውስጥ ያለው ቢያዩም ይገፉሻል እንጂ ጉዳያቸውም አይደለም። የድሮዎቹ ግን ይሄ ሁሉ ያለ ኮሚቴ አንድ ሰው እኮ የሚያስተዳድረው አይደለም። እንደውም አንዳንድ ጊዜ ምን ይሉኛል፣ ይህ ሁሉ ማቲ ሰብስበ ምን ያደርጉልሃልም ሁሉ የሚሉኝ ነበሩ። እንዴት ይታዘዙሃል ይሉኛል። አንዳቸውም አንድ ችግር አልፈጠሩብኝም። እንዲሁ ብቻ ስቆም ይታዘዙኛል፣ ምንም ሳልል። እግዚአብሔር ይባርካቸው። እና እነዚህን አደራጀሁ፣ አደጉ። በቸርቾች ባሉን ቸርቾች ሁሉ አሰማራለሁ። እግዚአብሔር በዚህ ትልቅ ባርኮት ለእኔም ለቸርቼም አድርጓል። ከዛ በኋላ እነዚህ ልጆች በመሀል ያልነገርኩሽ ልክ ጌታን የተቀበልኩ ዓመት አሁን ወደ ጌታ ሄዷል። ዘለቀአለሙ ፓስተር ዘለቀአለሙ ወይም ዶክተር ዘለቀአለሙ እሱ ነው እጅ ጭኖ ይጸለይልኝ። መጀመሪያ ከጸለየላቸው ሰዎች መካከል ብዙ ነን። እኔን ፒክ አደረገ፣ አወጣና መንፈስ ቅዱስ መሙላት እንደዚህ ነው ብሎ አለ። ውጫዊ ውስጣዊ ነገሬ ሁሉ ረስርሷል። የሚታይ ነገር ነው። መንፈስ ቅዱስ መሙላት እንደዚህ ነው ብሎ በጉባኤው አሳየ። ለካ ያ መንፈስ እኔ በመንፈስ ቅዱስ ስሞላ እኔም ለካ ገና ለሚመጣው ትውልድ እጄን ጭኜ ምጸልይላቸው ለካ ነበሩ። አልገባኝም። እንዳልኩሽ ከ18 ዓመት በኋላ እነዚህ ልጆች ሲመጡ እንግዲህ አደራጃቸዋለሁ። የድምፅ ፈተና ሰጥቼ አደራጃለሁ፣ ሰበስባለሁ። ምናልባትም ወደ ዓመት ሊወስድ ይችላል አንዱን ግሩፕ ማስመረቅ። ከመጀመሪያ ጀምሮ ምንድን ነው የማደርገው? ሰበስባቸውና ትምህርት ሰጣለሁ። ሰፊ ትምህርት በመዝሙር ላይ ትምህርት ከሰጠኋቸው በኋላ እያንዳንዳቸው ላይ እጄን ጭኜ ጸልያለሁ። እንደውም አንዳንዶች አሁን ይላሉ ውጭ ሀገር፣ አንተ እኮ የዛን ጊዜ ያስተማርከንና የጸለይክልን ነው እስካሁን በሕይወት ያኖረን ብለው እየነገሩኝ፣ ቅርብ ጊዜ ውጭም ሰዎች አሉ። እና እነዚህ ልጆች አደጉ፣ ትልቅ ሰው ሆኑ። እነዛ ማቲ የተባሉ እንደውም እነሱ ራሳቸው ባለማቲ ሆኑ፣ ቤተሰብ አፈሩ። ከዛ በሶስት ምክንያት እኔን አሜሪካና ካናዳ ያሉት አድገው ለቁም ነገር በቅተው እኔን እንደገና እና አሉ። ይሄም ትልቅ ባርኮት ነው። እና ጠሩኝ በሶስት ምክንያት። አንድ፣ በእኛ ላይ ብዙ ደክመሃል፣ መተህ ረፍ። ሁለተኛ፣ እኛ እግዚአብሔር በጣም ብዙ ባርኮናል፣ መተህ ባርኮታችንን እየው። ሶስተኛ፣ ያንተ አገልግሎትና ጸጋ በዚህ ምድር ይታይ ብለው 21 ስቴት ተቀባበሉኝ። ወደ 7 ጊዜ ነው አሜሪካና ካናዳ እየሄድኩት። ልጅ መውለድ ቆንጆ ነው። የሚሰሙኝ ልጅን አለመናቅ። እንደውም የሚገርማቸው ነገር እኔ መሬት ሲተኙ መሬትም ተኝቼ ነው አብሬያቸው፣ አልንቃቸውም። ከነፍሴ ነው መወዳቸው ከወለድኳቸው ልጆች የበለጠ። እነሱም ደግሞ ለእኔ ያላቸው ነገር በጣም የተለየ ነው። ይሄ ነው አገልግሎት ማለት። እና እንዲህ የሆነ ያለ በመሃል ለሁለተኛ ጊዜ ደግሞ እግዚአብሔር ወደ እኔ መጣ። 3 ጊዜ ነው ወደ እኔ የመጣው።
እሱን እቀጥልልሻለሁ። ሁለተኛውን ደግሞ ልንገርሽ። ሁለተኛ እግዚአብሔር ሲመጣ ይሄ ሁሉ ነገር ሆኖ ካበቃ በኋላ እነዚህን በምድር ሁሉ በትናቸዋለዋል። መቼም መበተን ትንሽ ለልጆቹም ለእኔም ትንሽ ጥያቄ የሆነብን ነገር ነው። ግን እግዚአብሔር ካለ የት ይኬዳል? በቃ እሺ ብለን ዝም ብለን ስንጠብቅ በዓለም ዙሪያ ሁሉ የሌሉበት ዓለም የለም። በአሜሪካ፣ በአውሮፓ፣ በአፍሪካ፣ በአውስትራሊያ በሁሉ አገር ተበተኑ እና ያ የተበተኑ ልጆች የትልልቅ ቤተ ክርስቲያን ፓስተሮች፣ ሽማግሌዎች፣ መሪዎች፣ ሙዚቀኞች፣ ዘማሪዎች ሆኖ ምድርን እየጠቀሙ ነው ያሉት እና ከሚታወቁት እንደነ ዮሴፍ ካሳ፣ እነ ሳሙኤል ተክለ ሚካኤል፣ ሌሎቹም በጣም ግሩም የሶሎ ዘማሪዎች። እንደውም አንድ ወቅት ላይ ይሄ የተፈጸመ ጥሪ የሚለው መጽሐፌን ሳስመረቅ በአሜሪካና ካናዳ ብቻ ያሉትን ሜሪላንድ ላይ ጠራኋቸው። 21 የሶሎ ዘማሪያን እዚህ ኢትዮጵያ ውስጥ እኔ ያሰለጠንኳቸው ያሳደግኳቸው ልጆች 21 በሁለቱ ስቴት ብቻ በአሜሪካና በካናዳ ያሉ 21 ጠርቼ ፌስቡክ ላይ አለ አሁንም ፖስት የተደረገ እና እስከዚህ በእነዚህ ሁሉ እግዚአብሔር ትልቅ ባርኮትን አድርጎልኛል። እንግዲህ ፍሬያማ መሆን ማለት ይሄ ነው። ሌላው ከተናገረ እግዚአብሔር ጋር አብሮ መሄድ ደግሞ የተናገረው የሚያደርግ አምላክ ነው። እንደውም አንድ መሀል ላይ ያልነገርኩሽ ቆንጆ ነገር ነው። አሰራቸው ነበር ሰብስቤ ሳሰለጥን በድምፅ አሰለጥናቸዋለሁ። በነገራችን ላይ እኔ ቴዎሎጂ ስኩል አልገባሁም፣ ሙዚቃም ትምህርት ቤት አልገባሁም። አስተማሪ እግዚአብሔር ነው። የሙዚቃ ትምህርት ሙዚቃ መሳሪያዎች ጊታር፣ አኮርዲዮን፣ ሲንተሳይዘር እነዚህን ሁሉ እጫወታለሁ። አስተማሪ እግዚአብሔር መንፈስ ቅዱስ ነው። ለምሳሌ በሙዚቃው ዓለም የመጨረሻው እውቀት የሚባለው የሙዚቃ ኖታ ነው። እሱን እስካውቅ ድረስ ያስተማረኝ እግዚአብሔር አምላክ ነው። እንደውም አንድ ውጤት አግኝቼበታለሁ። በዚህ አጋጣሚ ልንገርሽ። ይሄ የሙዚቃውን ኖታ 4-5 ዓመት ሙዚቃ ትምህርት የተገብቶ የሚደረስበት እውቀት ነው። ለእኔ ግን እግዚአብሔር ጣቶቼ 4ቱንም ድምፆች በፒያኖ እየተጫወቱ እነዚህን ልጆች በ4 ድምፅ አሰለጥናለሁ። ሶፕራኖ፣ አልቶ፣ ቴነር፣ ቤዝ በእነዚህ አሰለጥናቸዋል። ካሰለጠንኩት መካከል አንድ ፍሬ ያገኘሁበት የተካኝን ሰው ላንሳልሽ። ሆሳና ላይ ነው ያገኘሁት። ረታ ጳውሎስ ታውቂው ከሆነ አሁን ታዋቂ ነው እና ሆሳና ላይ እንግዲህ በሀገር እየዞርኩ ሳስተምር አጋጣሚ ሆኖ እሱን ሆሳና ላይ ያገኘሁት እና ይሄንን የኖታ ትምህርት ፊደሎቹን ሳስተምር ፊደሎቹ እንግዲህ አንዳንዶቹ ትንሽ ለየት ይላሉ፣ አይገቡም እና ጋሼ እነዚህ ጉንዳኖች ምንድን ናቸው ያለኝ። ረታም ጉንዳን አይደለም ሙዚቃ ናቸው ብዬ በሙዚቃ ኖታዎቹን እየመታሁ እየሰራሁ አሳየሁት ሙዚቃ መሆን። አሁን ይሄ ሰው እነዚህን ጉንዳኖች ሙዚቃ ትምህርት ገብቶ አውቆ ጨርሶ አሁን እኛን መልሶ እንደገና አስተማሪ ሆኗል። ያው እንደምታውቁ ኮንሰርት ያዘጋጃል። ትልቅ ሪትም ኳየር አቋቁሞ አንዳንድ ጊዜ እንደ እንግዳ ይጠራኛል እኔን እና ይሄ የሙዚቃው ነገር እግዚአብሔር ለእኔ ብቻ ሳይሆን ለምድሪቱም ለሀገር የሚጠቅም ነገር አድርጓል። አስተማሪ ማን ነው? የቴዎሎጂ አስተማሪ እግዚአብሔር፣ የሙዚቃ አስተማሪ እግዚአብሔር ግሩም አስተማሪ ነው። ይኸው እኔ እማኝ ነኝ።
እና በዚሁ ኖታዎቹን ግን እዚህ የሙዚቃ ኖታዎችን ማንበብ ይሄ አሁን ለምሳሌ ኳየር ላይ አልቶ፣ ቴነር እነዚህ ለመጀመሪያ ጊዜ እርሶስ እንዴት አወቁት? ማለት እኔ ነበሩ የሚሰሩ ሌሎች ሰዎች ነበሩ። ሻለቃ ግርማ የጌታ ያውቃል አባት ጋር አንድ ወቅት ሕይወት ብርሃን ትምህርት ቤት እዛ እሳቸው ሙዚቃ ያስተምሩ ነበር። ለትንሽ ጊዜ ለምኛቸው እነዚህን ፊደሎች እንዲያሳዩኝ ለምኛቸው፣ አንድ ሳምንት አይሆንም እንትን ሲሉኝ፣ እንግዲህ ውስጥ የተቀመጠ ነገር አይደለም። ያችን ነገር እንትን ሲሉኝ በቃ እኔ ሌትና ቀን ያንን መስራት ጀመርኩ። በአራቱም ጣቶቼ አራቱንም ድምፆች እየመታሁ ማሰልጠን ላይ ደረስኩ ባጭሩ። ስለዚህ ይሄ የእግዚአብሔር ማስተማር፣ የእግዚአብሔር ጥበብና እውቀት፣ በነገር በቃል በእውቀት ባለጠጋ ተደርጋችኋል የተባለው ቃል እኔ ላይ ሆኗል። ይሄ ነው። ሌላው ሶስተኛ እግዚአብሔር የተናገረኝን ነገር ልምጣልሽ። ለሶስተኛ ጊዜ እግዚአብሔር የተናገረኝ ሀገራችን ውስጥ የመዝሙር አካሂድ፣ ኢትዮጵያ ውስጥ የመዝሙር አካሂድ ተበላሽቷል፣ አዝኛለሁ አለኝ። የዛሬ 4 ዓመት ነው። አዝኛለሁ፣ የመዝሙር ትምህርት ቤት ጀምራለኝ። እኔ ደግሞ ተንቀሳቃሽ አደረኩትና ከኢትዮጵያ ሳልወጣ ለ4 ዓመት የትም ሳልንቀሳቀስ እዚሁ ኢትዮጵያ ውስጥ ብቻ 62 ሀገሮች ዞሬ አስተማርኩ። ይሄን እንዲስተካከል የሚቻለውን ጥረት አድርጋለሁ በክልሎች ዙሪያ። ይሄ እንደውም በራሴ የአውሮፕላን ወጪዎች፣ የሆቴል ምግቤን ራሴ እየቻልኩ ብዙዎቹ እንደዛ ነው ያደረኩት። መጠየቅ ይቻላል የሄድኩባቸውን ሀገሮች እንዴት ነበር ይሄ ሰው ይመጣ የነበረው ተብሎ ሊጠየቅ ይቻላል። እና እንዲህ ያደረኩኝ በታማኝነት። ከዛ 4 ዓመት ሲያልቅ ቁጭ ስል ወደ ውጭ እንዲሄድ እግዚአብሔር መጣ። ስራ መፍታት የለብኝም። ይሄ የሆነው ደግሞ ከ3 ወር በፊት ነው። እና እኔ ትልልቅ በሮች አዘጋጅቻለሁ። ራበን፣ ጠማን፣ አብላን፣ አጠጣን ወደሚሉ እልክሃለሁ አለኝ። አሜሪካ እንደገና ላከኝ። አንድ ስቴት፣ ድሮ ብዙ ስቴት ዞር የነበረው ከሜሪላንድ ሳልወጣ፣ እንደውም እንደሄድኩኝ ፓስተር ሃምፍሪ ቸርች ነው በር ተከፈታልኝ። ለካ እግዚአብሔር ያዘጋጀው ትልቅ በር፣ ደፍሬው አላቅም። እሱን ቸርች አልፌው ሄዳለሁ እንጂ አስተምሬበት አላቅም። እሱ ቸርች ደግሞ ማለት በአሜሪካ በሰሜንም በደቡብም ካሉት የአሜሪካ ሀገሮች ትልቁ ቸርች ነው። በ2 ሽፍት ነው የሚካሄደው። ብዙ አሜሪካ ቸርቾች አገልግያለሁ። አንዳንድ ሽፍት ነው ያላቸው፣ የነሱ ግን ትልቅ ነው። እና እዛ ቸርች 5 ጊዜ አስተማርኩ። ሌሎቹም መካነ ኢየሱስ፣ ሙሉ ወንጌል፣ ሲልቨር ስፕሪንግ፣ ሜሪላንድ ሳልወጣ ብዙ ቸርቾች እዛው አገልግዬ እንደገና ወደ ኢትዮጵያ ከመጣሁ ምናልባት አሁን 1-2 ወር ሊሆነኝ ነው። እና ይህንን ይመስላል። አሁንም ለዚህ ነገር የተዘጋጀ ልቦና አለኝ። ደስ ይላል። እዚሁ ጋር ግን ትንሽ ጥያቄ ለመጠየቅ ያህል፣ አሁን ወጣቶች እኛ ጋር ኳየር ሲደራጅ ምናየዋለ የዘመኑ። የዛ ጊዜ እንዴት ነበር? አሁን ሰዎችን የሚጠሩት የፈለገ ሁሉ ኳየር ውስጥ ይገባል ወይስ ፈተና አለው? የጣሏቸዋል ወይ? እንዴት ነበር? እስቲ ስለዛ ዲቴይሉን ትንሽ ያጭ። መዝሙር ሳር ቅጠሉ አሮጌት ሽማግሌ ሁሉ ይወደዋል። መዝሙርን የማይወድ የለም። የወደደ ሁሉ ግን እዚህ ውስጥ አይገባም። እኛ እንጠራለን፣ ይመጣሉ። ምናልባት ወደ 50 ሰው ጠርተን ከ50 ሰው 10 ሰው ካለፈ ቆንጆ ነው። ስለዚህ አርበው ይጣላሉ። በጣም እንደውም የጣልኳቸው በየሀገሩ ድንገት ሲያገኙኝ እዛ ፈተና ላይ ኮትለናል አሜሪካ ያሉኝ አሉ። ግን ጠቅሞናል፣ ትክክለኛ ቦታችን እንድናገኝ ረድቶናል፣ ግን ጥለህናል ያሉኝ አሉ። እና እኛ ጋር በድምፅ ነው
ድምፅ ዋና ነው። ሁለተኛ ህይወት ከቤተ ክርስቲያናቸው ካሉበት አጥቢያ ስለ ህይወታቸው ምስክርነት ዲቴይል የሆነ ነገር ተጽፎ ይመጣል እና በድምፃቸው ፈትነን አልቶ ከሆነ አልቶ፣ ቤስ ከሆነ ቤስ፣ ቴነር ከሆነ ቴነር፣ ሶፕራኖ ከሆነ ሶፕራኖ በየቦታቸው አቁመናቸው እናሰለጥናቸዋለን። ዝም ብሎ የወደደ ሁሉ ኳይር ውስጥ አይገባም። ደግሞም አንዳንዱ ጸጋውን አይለይም። እግረ መንገዱ ጸጋቸውን በዚህ ነው እንትን የሚል አሁን ቅርብ ጊዜ 22 ሳስተምር ትልቁ ሰዎች ፊታየው እንደውም አንዳንዶቹ ድሮ ማቃቸው ናቸው። በኋላ ነው የጠየኩት። እንግዲህ እኔ ኤክስፔክት ያደረኩት ወጣቶቹን ነው። ወጣቶቹ ብዙ ናቸው የዛ ቸርች ወጣቶችና አልፎ አልፎ ግን በእድሜ ጠና ያሉ በዛ ያሉ ሰዎች ላይ የሆና ሲጨርስ ጠየኩኝ። እንዴት ነው እነዚህ ኳየር ውስጥ ትምህርት እየተማሩ ያሉት ብዬ ስል የአባቶች ኳየሮች ይባላሉ። አይሽ ዝማሬ የእድሜ ልክ ነው። አንድ ቦታ ላይ ሲደረስ የሚቆማ እንደውም ለዚህ እነሱን ሳይ በጣም ደስ ካለኝና ትምህርት ከሰጠሁበት ነገር ሙሴ ትልቅ ሰው ነው፣ ሽማግሌ ነው። ግን እስከ ዕድሜ ልኩ መጨረሻ ድረስ መዝሙርን ከሌዋውያኑ ጋር ቆሞ ይዘመ። በዛን ጊዜ ሙሴና የእስራኤል ልጆች ይህንን መዝሙር ዘመሩ ይላል ዘጸአት 23 ላይ። እንግዲህ አሁን ሙሴን የት ታገኘዋለሽ? ህብረት ዝማሬ ውስጥ ነው። ህብረት ዝማሬ ውስጥ እና ለወጣት ብቻ የተዘጋጀ አድርገው ያስባሉ። መዝሙር አይደለም፣ ሽማግሌ አሮጊትም እስከ መጨረሻው። ምክንያቱ ለምንድን ነው? እግዚአብሔር በነገር መጨረሻ ላይ የሚጠይቀው ነገር ምንድን ነው? የሰጠንን ነው እንጂ ያልሰጠንን ነገር አይጠይቅም። እንደውም የሰጠንን ጸጋ ቁጭ አድርገን እኛ የወደድነው ቦታ ዘለን መጨረሻ ላይ ባዶ እጅ በእግዚአብሔር ፊት ከመቅረብ እግዚአብሔር ያድነን። በደንብ ሊታሰብበት እግረ መንገዱን የሚገባ ጉዳይ ነው። የትንንሽ ልጅ አገልግሎት አይደለም። ተፈትኖ ይገባል። እስከ መጨረሻ ነው መሄድ። በዛ ጊዜ አሁንም ከሚመለምሏቸው ወጣቶች ስንት ዓመታቸው ነበር? በሬንጅ እንኳ ብናስቀምጠው ምን ያህል ይሆናሉ? ምናልባት የ15 የ16 ዓመት ልጆች ናቸው። እንደዛ ነው። ለምሳሌ እድሜያቸው ማይመጥን የመለስኳቸው አሉ። ቆዩ ያልኳቸው ለምሳሌ ፈረንሳይ ኳየር ውስጥ አንድ ልጅ ስፈት ነው። ድምፁ በጣም ቆንጆ ነው። እንዴት ወደድኩት። ሙሴ ባህሩ ይባላል። ስሙንም ብጠቅስ ክፋት የለውም። እና ቆይ አንተ ድምፅ ቆንጆ ነው፣ ግን የሚቀጥለው ዓመት ነው የምትመጣው ብዬ ያልኩት ልክ እንደ ቃሌ አስታውሼ ዓመት ሲሆነው እድሜው ማች ሊያደርግ ስለሚችል ጠራሁትና ገባ። ኳየር ውስጥ ማገልገል ጀመረ። በጣም ቆንጆ ድምፅ ያለው ነው። እንደውም የኳየር መሪ ሆነ። ከዛም በኋላ እንደውም አድጎ ይህ ልጅ የቤተ ክርስቲያን መሪዎች ሰብሳቢ ነው። አሁን ሻይሽ እንዲህም አይነት አካሄዶች አሉ። የወደደ ዝም ብሎ ዘው ብሎ የሚገባበትም አይደለም። ሁነኛ ደግሞ የሚመራቸው ሰው ደግሞ ያስፈልጋል። የሚያያቸው ውስጣቸውን የሚያነብ ብቁ ነው ብቁ አይደለም፣ እድሜው ነው እድሜው አይደለም ማለት ይገባል። የወደደ ሁሉ ገብቶ መዝናኛ አይደለም የመዝሙር ቦታ። ስልጠናስ እንዴት ነበር? አሁን በሳምንት ምን ያህል ጊዜ ይሰለጥናሉ? እርስዎ ደግሞ አንድ ኳየር ካደራጁ ካስመረቁ በኋላ ይሄዳሉ ወይስ እየሄዱ ያያቸዋል? እንዴት ነበር? መሄድ ማለትማ የለም ሁሉንም ይሄ ሁሉ ኳየር ይገኛሉ? ይሄማ ከኔ እጅ አይወጡም። ምንድነው ቅዳሜ ነው የምጠራቸው፣ በተራ ነው የምጠራቸው። ለምሳሌ ሲሆን
ቅዳሜ እንዳልኩሽ መጸለይ፣ ማስተማር፣ በድምፅ ማሰልጠን ይህን ሁሉ ነገር ከጨረስኩኝ በኋላ በየቸርቹ አሰማራቸዋለሁ። እኛ የዛን ጊዜ ብዙ ቸርች ነበረን፣ ከ40 በላይ በማዕከል ነው። እኔ ነኝ ኳይሮቹን በሙሉ ወደ የሚዘምሩበት መበትናቸው እና ABCD ኢዮሳፍጥ፣ ኮተቤ፣ ሶሎ ዘማሪዎች እነዚህን ሁሉ ፕሮግራም አወጣለሁ የሳምንት እና አሁን ሲን ስጨርስ አልበትናቸውም። እንደውም 4 ግሩፕ ነበሩ። ለ4ቱም ግሩፕ ፕሮግራም አውጥቼ በየቸርቹ በትናቸዋለሁ። ይሄዳሉ፣ ያገለግላሉ። ቀጥሎ ዲዩን ደግሞ አሰለጥናለሁ። አሁን እነሱ ከኔ ላይ ትንሽ ቀለዋል። ዲዩን ደግሞ በዲዩ ላይ ደግሞ እደክማለሁ፣ እንዲሁ አረጋለሁ። ከዛ እነሱን ደግሞ እንዲሁ አድርጌ አሰለጥንና አወጣለሁ። ግን እኔ እጅ ነው ያሉት። ይሁንም እንደዚሁ አሰለጥናለሁ፣ ሰበስባለሁ፣ ፕሮግራም አወጣላቸዋለሁ። እንደዚህ ሁሉም ኳየር ከኔ እጅ አይወጡም እና ማሰማራቸው እኔ ነኝ፣ የምጎበኛቸው እኔ ነኝ። ስቴዲየም አንድ ጊዜ ትልቅ ኮንፍራንስ የመጀመሪያ በኢትዮጵያ ውስጥ የመጀመሪያ ኮንፍራንስ ስናዘጋጅ የውጭ ኳየር አልጠራንም። ትሪቡኑ ግማሽ ትሪቡኑ የእኛ ኳየር ነው የሞላው። እንግዲህ ከሌላ ጋር አልጠራንም። ይህን ያህል ብዛት አላቸው። ከ1000 ምናምን በላይ ስለሆኑ የውጭ ኳየር መጋበዝ አልተፈለገም። እስከዚህ ድረስ ይጠቅሙናል። ቸርቾች አዲስ አበባ ውስጥ ያሉ ብዙ ይጠቀሙባቸዋል እና አልበትናቸውም። ሁሉንም ነው ይዤ ይሄው ነው አለ። እኔ ሌላ ስራ የለኝም፣ እነሱንም ማስተናገድ ነው። እንዴት ነበር? ይታዘዙ ነበር እና ደግሞ በመሃል የሚረብሽ የሚያጠፋ ሰው አልነበረም? እንዴት ነበር ደግሞ ቅጣት ወይ ዲሲፕሊን እንዴት ነው የሚደረጉት የነበረው? እርግጥ እግዚአብሔር ሲናገረኝ ምንድነው ያለኝ? አንተ የመዘምራን አለቃና እረኛ፣ መንጋው እንዳይናጥጥ ምራ፣ ምከር፣ ተሸከም፣ አሰማራ የሚል መጀመሪያ ገና እግዚአብሔር የሚናጥጥ ትውልድ እንደሚመጣ ነግሮኛል። እዚህ ጋር ግን ትንሽ የሚናጥጥ ማለት ምንድነው? ለእኛ ትውልድ ምናልባት ግራ የሚገባቸው እንዳይኖሩ። ልክ ነው። እኔ ጽዮን ኳየርን ስመራ የሚናጥጥ አልነበረም። የተረጋጋ የበሰለ እኔን በደንብ የሚታዘዝ የሚፈራ፣ እንደውም አርፍደው ከመጡ በርካ በቃ ለመግባት በቃ ተንቀጥቅጠው ነው እና የሚናጥጡ አይደሉም። የሚናጥጥ ማለት በቃ የሚረብሽ የሚያስቸግር ወደው እኮ አይደለም። እድሜያቸው ራሱ እንደዛ ያስደርጋቸዋል። እኔ ጋር ግን ሲመጡ መናጠጥ የለም፣ መረበሽ የለም። እንዲሁ ብቻ ይታዘዙኛል። እኔም ለእኔም አንድ በጣም የደነቀኝ ነገር ያ ነው። ሰዎች ይደነቃል እንዴ ወላጆቻቸው እግዚአብሔር ይባርክህ የልጆቻችን አባት ይላሉ። በጣም ብዙ ወላጆች እኔ ጋር ሲመጡ ይስተካከላሉ። እንደውም ቤት ሌላ ቦታ ያምፁ የነበሩ ይረብሹ ይናጥጡ የነበሩ ይረጋጋሉ ኳየር ውስጥ ሲመጡ እና እኔ ደግሞ ያው ጸልይላቸዋለሁ፣ አስተምራቸዋለሁ፣ እመክራቸዋለሁ። ብዙ አብሬያቸው በቃ እንደ ጓደኛ አልንቃቸውም። እንደውም አንድ ጊዜ አንዱ በዛ ጊዜ ፓስተር ነው ተባልኩትና ሻይ ጠጣ አልኩት አንዱን። በኋላ ደነገጠ። ከዛ በጸጥታ ሻዩን ተጋብዞ ልክ እንደወጣ ከፓስተር ጋር ሻይ ጠጣው ብሎም ማስታወቂያ በቦታው ሁሉ ተናገረ እና እስከዚህ ድረስ መከባበሮች ነበሩና ይታዘዙኛል፣ ይሰሙኛል። እግዚአብሔር ይባርካቸው። እስካሁን ድረስ እባርካቸዋለሁ። በእውነት አሁን ብዙ አገር የተበተኑት ኢትዮጵያ ውስጥ ሲመጡ ትዝ እምላቸው እኔ ነኝ። ይጠሩኛል፣ ወይ ትልልቅ ሆቴል ይጠሩኛል፣ ምሳ ይጋብዙኛል፣ ብዙ ያጫውቱኛል እና የሚኖሩትን ኑሮ ያለውን ዲፍረንስ እነዛ ነገሮች ሁሉ አብረን እንጫወታለን እና እንደዛ ነው።
This is GCG. እርሱም የሚፈልግ ትውልድ። በዚህ ዘመን ያሉ ኳየሮችንም እንዲሁ እንዳሉት በሀገር ውስጥም ወደ 62 ክልሎች ሄጄ አስተምራለሁ ብለውኛል። በውጪም ብዙ ቦታዎች ተጋብዘው አስተምረዋልና በዚህ ዘመንም ያሉ የኳየር አገልግሎትን ያውቁታል በደንብ አሁን ላይ ብዬ አስባለሁና ኳየር ትንሽ ተቀዛቅዟል ይባላል። እንደ በፊቱ አይደለም ይባላል። እርስዎ ስለዚህ ምን ይላሉ? ምንስ ችግሮች ክፍተቶችን አይተዋል አሁን ላይ? ቆንጆ ጥያቄ ነው። የኔም ልብ እኔ ሳልሆን የመጀመሪያ በዚህ ዙሪያ አዛኙ እግዚአብሔር ራሱ ነው። ያው መጽሐፍ ቅዱስ ላይ መዘምራን ነው ቦታ ያለው። ለምሳሌ አሁን አንድ የወጣ ስም አለ፣ አምላኪ አስመላኪ የሚባል መጽሐፍ ቅዱስ ማያውቀውም እግዚአብሔር ማያውቀውም። ይሄንን ቃል መዘምራንን ነው እግዚአብሔርም የሚያውቀው መጽሐፍ ቅዱሳችንም የሚያውቀው። አሁን አንዳንዶች ይህንን ግሩፑን ያዳክማሉ። እግዚአብሔርም ቸርችም ሊኖራት የሚገባው መዘምራን እንጂ አስመላኪ በስንፍና የተገኘ እንደው ለጊዜው ቶሎ ቦታውን የሚሸፍን ግሩፕ ማለት ነው። ጥሩ ነው መኖራቸው፣ ክፋት የለውም። ግን በቤተ ክርስቲያን የሚፈልገው አስመላኪ ሳይሆን እግዚአብሔርም የሚፈልገው መዘምራን፣ ቸርችም ልትፈልገው የሚገባው መዘምራን ነው። መዘምራን መዳከም የለበትም፣ እንደውም መጨመር ያስፈልግ። ለዚህ እንግዲህ እኔ የነበርኩባት ቤተ ክርስቲያን እንግዲህ ተመልከች፣ 200 አንድ ህዝብ አንድ ቸርች ኮን ማለት ነው። ይህ ጥሩ ምሳሌ ነው። የኛ ቸርች ለዚህ ለመዘምራን የምትሰጠው ቦታ ቀላል አይደለም። አሁን ይናቃል እንዳልሽው እያዳከሙት ነው። ትክክል ግን አይደለም እንዴ። ያው ይሄ ቁሳዊው ዓለም ሳይኖር ይሄ የቆምንበት ፊዚካላዊ የሆነው ምድር ወደ መኖር ሳይመጣ ከምንም ነገር በፊት የነበረ ነው። በዚህ ዙሪያ እግዚአብሔርና ሰው ተነጋግረዋል። ኢዮብ 38 ቁጥር 7 ብታነቢ ትልቁ እግዚአብሔር ሰው የሆነውን ኢዮብን ስላፈጣጠር ጠየቀው። የአጥቢያ ኮከቦች በአንድነት ሲዘምሩ፣ የሰው ልጆች እልል ሲሉ የምድር መሰረቷ በምን ላይ እንደተተከለ ንገረኝ አለው። ኢዮብን አልነገረውም። የለማ ኢዮብ የተፈጠረው መጨረሻ ነው። ፈጥሮ ሁሉን ነገር ፈጥሮ ምድር ውስጥ ያሉ ነዳጆችን እንኳን ፈጥሮ አይደለም ምድር ላይ ከምድር በታች ያሉ ሁሉ ፈጥሮ ጨርሶ ነው ሰውን አምጥቶ ቁጭ ያደረገው። ኢዮብ የለም። ይህን ጥያቄ መመለስ አይችልም። ምንም ነገር ሳይኖር በፊት ለእኔ እነዚህ አጥቢያ ኮከብ የሰው ልጆች የሚባሉ ዘምረዋል፣ እስቲ ንገረኝ አለው። አልነገረው። እውነትም ይሄ የመዝሙር ጉዳይ ከዘላለም በፊት ዘላለም የሚጀምረው ዘፍጥረት 1:1 ላይ ነው አይደለም? ከዘላለም በፊት ነበረ መዝሙር። አሁን በእኔና በአንቺ ዘመን አለ ለዘላለም። አሁን ይሄ ሰፍ ብለን መገለጥ፣ ራእይ፣ ትንቢት የምንለው እሱ እዚሁ ምድር ላይ ቁጭ አድርገነው የምንሄደው ነው። የሚቀጥለው ነገር ምንድን ነው? መዝሙር። ስለዚህ የቤተ ክርስቲያን መሪዎችም ጭምር ይህንን የዝማሬ አገልግሎት ቦታ ሊሰጡት ይገባል። እግዚአብሔር ያከበረው ነው እኮ፣ የሚፈልገው ነው፣ የሚቀጥል ነው፣ የሚቆም አይደለም። የሚቆሙ ብዙ አሁን ምድር ላይ እንዳልኩሽ እንትን ያልናቸው ነገሮች እነሱ ትተናቸው ነው ይህንን ይዘን የምንሄደው። እንደውም እኔ አንዳንድ የቤተ ክርስቲያን መሪዎች ይህንን አገልግሎት ለፕሮግራም ማሟያ ሲያደርጉት፣ ማዳመቂያ ሲያደርጉት፣ ቤተ ክርስቲያን ጭር እንዳትል ማዳመቂያ ሲያደርጉት፣ የልጆች አገልግሎት ሲያደርጉት አዝናለሁ። እንዲህ አይነት እኮ ነው አሁን ያለው አስተሳሰብ። ብቻ ጭር አይበል እንጂ ለመዘምራኑ ጉዳይ የላቸው። እንደውም ይቅር በለን ማረን
ተብሎ ንስሐ የሚያስገባ ጉዳይ አለ። የሚሰሙ ካሉ መዘምራንን ማዳከም ትክክል አይደለም። ለመዘምራን ቦታ መስጠት። አሁን ጥያቄ ልጠይቅሽ፣ በሚሰሙትም ልጠይቅ። እሁድ ጠዋት ምንድን ነው ዋና ስራ ብለን ብንል ምንና ምንድን ነው? ስብከትና መዝሙር አይደለም ዋናነት። ለስብከቱ እስከ PhD አለው፣ ለመዝሙሩ ግን አይደለም። በቂ ስልጠና እንኳን የለው ምን ያህል የወረደ እንደሆነ። እንደገና ቤተ ክርስቲያናት በዚህ ዙሪያ እንደገና ሊያስቡበት ይገባል። ምን አለ ምድር ሁሉ ለእግዚአብሔር ዘማሪ ቢሆን ምን አለበት? ለምን ይከለክላሉ? ጸጋው ያላቸው ይኖራሉ። ከዚህ ሁሉ ሕዝብ መካከል ጸጋው ያላል እየተፈተነ ዘማሪ ቢሆን እና እንዲህ አይነት ነገሮች አሉ። እንግዲህ እግዚአብሔር ይሁነን። ግን እንደገና ሪቫይዝ መደረግ ያለበት ጉዳይ ነው። ግን ምንስ ነገሮች ይሻሻሉ እስቲ አሁን ብለውኛል። ቤተክርስቲያንም ትኩረት ይስጠው። ከዘማሪያኑ ደግሞ አሁን በየቤተክርስቲያኑ አሉ ብዬ አስባለሁ ኳየሮች። ግን ያው በፊት እንደነበረው አይነት ጥንካሬ ብዙ እየታየ አይደለም እና ምን ይሻሻል እስቲ ብለው። ምንድነው መቼም እግዚአብሔር ሰውን ሲያድን ዝም ብሎ ድኖ እንዲቀመጥ አይደለም። ምን አለው? ስጦታ አለው። ሰው ስጦታውን አይቶ በስጦታው ቦታ ላይ መቆም መቻል አለበት። የመጀመሪያው ነገር ይሄ ነው። ቅድም እንዳልኩት በነገር መጨረሻ ስንተሳሰብ እንዳናፍር። የሰጠውህን መክሊት ምን አደረክበት ጥያቄ አለ። እሱ በዋናነት በቸርች ውስጥ ሊታሰብ የሚገባው የመጀመሪያ ግንባር ቀደም ስራ ነው። መዳን ብቻውን በቂ አይደለም። ከመዳን በኋላ እንግዲህ ምድር ላይ ያለነው እኛ ነን ለእግዚአብሔር እና በድንጋይ በሌላ አይደለም የሚጠቀመው፣ በሰው ነው የሚጠቀመውና ምንድነው የሰጠኝ ነገር ምንድን ነው ብሎ አንድ ሰው መጠየቅና በዛ ቦታ ላይ መቆም፣ ይሄ መታሰብ መሻሻል አለበት። ይሄ አሁን ኮፒ ያደረጉ የራሳቸው ያልሆነ ኮፒ ያደረጉ የሚያዘልሉ፣ የሚያስጨፍሩ፣ የሚያስደንሱ እነዚህ እውነት እግዚአብሔር ብሏቸው ነው። ይሄ መቆም አለበት፣ መታረም አለበት። ጥሩ ነው። መንፈስ ቅዱስ አያንቀሳቅስም አልልም። ግን አንዳንዱ አርቲፊሻል ነው። ከሌላው ጋር እየተኮረጀ እየመጣ ነው። እንትና አዘልሏል፣ እኔም ነገ አዘልላለሁ። ወይም ደግሞ የጠሯቸውን መሪዎች ፓስተሮች ለማስደሰት አንዳንዶቹ እንደውም ማስጠንቀቂያ ይሰጣቸዋል። ሞቅ አድርገው ህዝቡን የሚነካ ነገር አድርግ፣ አደራ እንዳታፈዝብን፣ እንዳታደነዝብን ተብሎ ማስጠንቀቂያ ይሰጥ። እንዲህ አይደለም የእግዚአብሔር ቤት አካሄድ። እንዲህ አይደለም፣ በዚህ መልክ አይደለም። ይሄ ቴክኒካል ነገር ትልቅ የጠፋ የተበላሸ የተደበቀ ነገር ስፒሪቹዋል ነገር ነው። አይሽ እዛ የተቀመጠ ሰው እኮ ይታዘብሻል። የልቦናው አይን የበራለት ህዝብ ነው። ጉባኤው ቂል አይደለም፣ ፈዛዛ አይደለም። ይሄ ከመንፈስ ነው፣ ይሄ ከመንፈስ አይደለም ብሎ ያርማል። ይልቅ ራሳቸውን ባያታልሉ እነዚህ የሚዘሉና የሚያዘልሉ ደግሞ እግዚአብሔር በሶፎንያስ 9 ላይ በዛን ቀን በመድረኩ ላይ የሚዘሉ የጌታቸውንም ቤት አመፃንና ሽንገላን የሚሞሉትን ቅጣት አለ። ዝም ብሎ የሚታለፋል። አይ እግዚአብሔር አላየኝም ተብሎ የሚታለፍ ጉዳይ አይደለም። ቆም ተብሎ በዛን ቀን የሚለው እነዚህ መድረክ ላይ የሚዘሉ ቢያነቡት፣ ቆም ቢሉ፣ ቢታረም ይህን ሰጀስት አድርጋለሁ። በዛን ቀን በመድረኩ ላይ የሚዘሉ የእግዚአብሔር ቤት አመፃና ሽንገላ የሚሞሉ ሽንገላ ማለት ውሸት ነው። ታልፋለህ፣ ትወጣለህ፣ ትጠረምሳለህ፣ ትበራለህ፣ ይሆንልሃል። ውሸት፣ እልም ያለ ውሸት። አሁን ደግሞ የሚያስጠላ ነገር ደግሞ አምጥተዋል።
ነገ አሜን ብትል ነገ 100,000 ብር አካውንት ውስጥ ይገባል። እንደው እኮ በእግዚአብሔር ነገር መቀለድን ይሄ ነውረኛ እግዚአብሔር ቤት መታረም እንዴ ስንቱን አርመን እንጨርሳለን እንዴ? በጣም ብዙ የሚታረም ነገር ያለው እዚህ ነው። እና እንደውም አንዳንዶቹ እኛ ቤት አልቆ ከዓለም እየኮረጁ ነው እያመጡ የሚያሳስቱን። እነዚህ ማቆም አለባቸው። ትክክልም አይደለም። አንድ ነገር ወደ ልቤ መጣ። እነዚህ አንዳንድ ጥሩ ድምፅ ያላቸው ትንሽ ኩራተኞች ናቸው እና ግሩፑን ይንቃሉ፣ ከግሩፑ ይወጣሉ፣ ራሳቸውን ስፔሻል አድርገው ይወስዳሉ እና ከሌላም ቸርች እንዲህ ራሳቸው ይመራረጡና ያልሆነ ትልቅ ችግር የፈጠሩ ልነግርሽ ይችላለሁ። እንዲህ ከየቸርቹ ተውጣተው ምን ቸርች እንደሆኑ ስም እንኳን የሌላቸው አንድ ጊዜ እንዲያደርጉ ኤግዚቢሽን ማዕከል ነው። ሄብሮን መጽሔት ላይ ወጥቷል በጽሁፍ። አንድ ዶክተር ነው ይህንን ጽሁፍ ያወጣው። እንዴት አወጣው ብዬ ሁሉ አናግረዋለሁ። ምንድን ነው የሚለው ጽሁፉ ላይ? ቦብ ማርሊን ዘመረ የሚል ነው። ቦብ ምንድን ነው? ጃማይካዊ ዘፋኝ ነው። ግን መንፈሳዊ መጽሔት ላይ ቦብ ማርሊን ዘመረ የሚል ርዕስ ነው። እነዚህ ያልኩሽ ግሩፖች ተመራርጠው ኤግዚቢሽን ማዕከል ብዙ ቤተ ክርስቲያናትን ጠርተው ያውም በአማርኛ ቢሉ ጥሩ ነው፣ በእንግሊዝኛ ነው የቦብን ዘፈን ዊ አር ዋን ቦዲ ዋን ጎድ ዋን ሎርድ ሌታስ ጌት ቱጌዘር ኤንድ ፊል ኦልራይት የሚለውን የቦብን ዘፈን እግዚአብሔር መድረክ ላይ ይሉታል። ይዘምራሉ ማለት እኔ አልችልም፣ ይሉታል። ቅርብ ጊዜ ደግሞ ከዓለም የመጡ ሰዎች ይጠቃቀሳሉ። እኛ ዓለም አሳዳን እግዚአብሔር መድረክ ላይ ጥሩ ነገር እናገኛለን ብለን ብንመጣ መድረኩ ላይ ቀድሞን አገኘን ብለው እንዴ ይሄ ዶክተር ምን አላቸው? እናንተ ይሄ የቦብ ዘፈን አይደለም እንዴ? ይሄ እግዚአብሔር መድረክ አይደለም እንዴ? እንዴት ይህንን ታደርጋላችሁ ብሎ ሲላቸው ሰው ይጥቀም እንጂ እንለዋለን አሉ። እንግዲህ ትውልዱ ምክር የሚሰማ አይደለም። ይህም መታረም አለበት። ዘፈኑን ይሄ ሊሪክሱን ቁጥሩን ቀይረውት ነው እንትን ያሉት? ወደ መንፈሳዊ ቀይረውት ነው ወይስ ራሱኑ ነው? ራሱኑ ወደ አማርኛማ ቀይረው ወደ መዝሙር ቢያደርጉ ጥሩ ነው። ይሉታል እኮ ያልኩት እኔ ይዘምራሉ ላለማለት ለአፌ ጥንቃቄ ነው አሉ። ይሉታል ዊአር ዋን ቦዲ ብለው በእንግሊዝኛ እግዚአብሔር መድረክ። እንዲህ አይነት ትውልድ መጥቷል፣ መታረም አለበት። ከዚህም የባሰ ነገር ሊገጥመን ይችላል። አካሂዱ መጥፎ ነው ልልሽ ነው። ትክክል ነው ፓስተር። ስሰማ ብዙ በፊት ኳይሮች ሲቆሙ አጋንንት ይጮሁ ነበር፣ ከጉባኤ ሰምቻለሁ፣ ሰዎች ይፈወሱ ነበር። አንደኛው ትንሽ መዳከሙ የሚመስለኝ እግዚአብሔር በመዝሙር አገልግሎት ተጠቅሞ የሚሰራውን ነገር ትውልዱ አለማወቁ ይመስለኛልና እስቲ እርስዎ ያዩት ምስክር የሆኑት ምን ነገሮችን አይተዋል? እሺ እኔና የነበርንበት ኳይር ቆመን ስንዘመር በስደት ዘመን መሰረተ ክርስቶስ ቤተክርስቲያን ፈቅደውልን እዛ ገብተን ነበር። ይህንን አሁን ታሪኩን የሚሰሙ ሰዎች ያውቃሉና እዛ እያገለገልን እያለ ህዝቡ በጣም ወደደን። የቅዳሜ ፕሮግራም ሰጡን የመሰረተ ክርስቶስ መሪዎች። እንግዲህ እኛ የጽዮን ኳይር ነው የምንባለው። ሰጡንና አሁን በሕይወት ያሉ ይህን የሚሰሙ አሉ። ሰጥተውን እያገለገልን እያለ እንግዲህ ምን አይተሃል ቢለሽ ነው የጠየቅሽኝ። ያየሁት ልነግርሽ ነው። ይሄ የእኛ ኳይር ዝም ብሎ ለመዘመር አይደለም የሚቆመው እና አንድ ቅዳሜ ለመዘመር ቆመን እንደረጀ ከበደ ሊረብሹ መጡ። እንደውም ባርኔጣ አድርጎ ነው የመጣው እና መጨረሻ ወንበር ላይ ነው የተቀመጠውና
ይሄ ቸርች ነው፣ ባርኔጣውን አውልቅ ይሉታል። ባርኔጣውን ያውልቅና ዝም ብሎ እኛን ያዳምጣል። እኛን እያዳመጠ እያለ አድነኝ ኢየሱስ እድናለሁ፣ ቀድሰኝ ኢየሱስ እቀድሳለሁ፣ አፈር ገለባ መሆኔን አውቃለሁ የሚለውን መዝሙር ስንዘምር ብድግ ብሎ እያለቀሰ ጌታን ተቀበለ። ይሄ እንግዲህ ካየሁት ነው፣ ካለፍንበት ነው። ለመዘመር ፕሮግራም ለማሟላት ብቻ አይደለም። እኛ እንዲህ የመሰሉ ታሪኮች ብዙ እንዳልሽው አጋንንቶች ዕቃ ደብተር ዕቃ ምናምን ይወረውሩብናል፣ ይጮዋሉ፣ ይንከባለላሉ። በጣም ብዙ አሁን ሐዋርያ ሆኗል። ድሮ ለቀምት ኳየር ሄጄ ሳገለግል እጅ ጭኜ እንግዲህ ጸልያለሁ። አሁን ሐዋርያ ነው። እንደውም ሰሞኑን ኢንተርቪው እየተደረገ ነውና እጄን ጭኜ ስጸልይለት በቃ መንፈስ በጣም በኃይል እንትንሰ ከአንዱ ጋራ ተቃቅፈው እንዳሉ እየተንከባለሉ በቃ ቦታው አለበቃቸው ብሎ ይህን አይቻለሁ። ይህንን በተገናኘን ቁጥር ደግሞ ይሄ ሐዋርያ ያነሳል። እንዲህ አይነት ነገሮች እኛ ባገለገልንባቸው አገልግሎቶች በጣም ብዙ ያልፉ ነበረ። ፕሮግራም ለማሟላት ብቻ አይደለም እኛ ምን ሄደው ሰው በዋናነት ሰው እንዲድን ነው። ሰው መዳን አለበት። እንዲሁ ዝም ብሎ ስርዓቱን ብቻ ለመፈጸም መሆን የለበትም። ብዙ የሆኑ ነገሮች አሉ። ሁሉን ማስታወስ ያስቸግረኛል። ትክክል ናት። ስንት አይነት የሙዚቃ መሳሪያ መጫወት ይችላሉ እና እንዴት ደግሞ ተማሯቸው? እያንዳንዱ ኦኬ። እኔ እንግዲህ ጊታር፣ አኮርዲዮን፣ ሲንተሳይዘር በኖታ እጫወታለሁ። ይህንን ድሮ ሀገራችን ውስጥ የሙዚቃ አስተማሪ ስላልነበረ በአገር ዙሪያ እሱን ነበር የምሰራው በጣም በብዛት። አሁን ግን እሱን አቁሜያለሁ። እሱን አልሰራም። ለምን? ትልቁ ብልሽት ያለው ቴክኒካል ነገሩ ላይ አይደለም። ቴክኒካል ነገሩ አንዱ ከአንዱ ሊማር ይችላል። አሁን የጠፋው ነገር ስፒሪቹዋል ነገሩ ስለሆነ እሱ ላይ ነው እኔ ኮንሰንትሬት አድርጌ እየሰራው ያለው እንጂ ሙዚቃዎች ልጆቼ አሁን በሙዚቃ ኖታ አስተምራቸዋለሁ። 6 ልጆች አሉኝ። የሙዚቃ ኖታ 1-3ቱ በደንብ ሙዚቃውን ይሰራል። እንደውም አሁን አንዱ ሆሳና ሙዚቃ ቤት ከፍቶ ሪከርድ እያደረገ ትልቅ አስተዋጽኦ ለምድሪቱ እየሰጠ ያለ ልጅ አለኝ፣ የራሴ ልጅና እንደዚህ ነው። በዚህ ዘመን አንዳንድ ሰዎች ይሄ ሙዚቃ መሳሪያ ከተጀመረ ጀምሮ ነው ዝማሬዎቻችን እንደዚህ ትንሽ የተበላሹት። በፊት ዝም ብለን በጭብጨባ ስናመልክ ጉባኤ በጣም ደስ የሚል እግዚአብሔር መንፈስ ነበር የሚሉ ሰዎች አሉ። እርስዎ በዚህ ላይ ምን አስተያየት አለዎት? ደግሞ ሙዚቃ በመጫወት ማገልገል መንፈሳዊ አገልግሎት ነው ወይ? እንዴት እሱን ማለት ይኸውልሽ፣ አሁን እኔ ከማስተምራቸው ትምህርቶች 16 ርዕስ ውስጥ አንዱ ሙዚቃ ነው በዋናነት ከ16ቱ። ለምን? አሁን ልክ ያነሳሽው ኬዝ ነው። ከሙዚቃው ጅማሬ ጀምሮ ማስተምረው ጠለቅ ያለ ትምህርት አለ። አሁን በዚህ አጭር ሰዓት ልገልጥልሽ አልችልም፣ ግን አጠቃላይ ነገሩን እንዲሁ ባጭሩ ልንገርሽ። ሙዚቃው ጥሩ ነው። ይህን ሙዚቃ ደግሞ ያዘጋጀው እግዚአብሔር አምላካችን ነው። ሕዝቅኤል 28:14 ማየት ይቻላል። ለዛ ለወደቀው መልአክ አገልግለኝ ብሎ ሲጠራው የከበሮና የእምቢልታ ስራ በአንተ ዘንድ ነበር፣ በተፈጠርክ ቀን ተዘጋጅተው ነበረ ይላል። ጥያቄ ጠይቃለሁ ሳስተምር ይሄን ቃል አንብቤ ከሙዚቃውና ከመልአኩ በፊት የተፈጠረው የቱ ነው እላለሁ። ያው ግልጽ ነው፣ ሙዚቃው ነው። ሙዚቃውን ታዲያ ማፈጠረ ስለ እግዚአብሔር ነው። እግዚአብሔር ፈልጎታል፣ የፈለገው ነው። ሙዚቃውን ፈልጎ ፈጠረውና ለመልአኩ በዚህ አገልግለኝ አለው። ዝም ብሎ አገልግለኝ አላለው። 3 የሚገርሙ ነገሮች ላይ አስቀምጦ ነው አገልግለኝ አለው። መልከ መልካም አድርጎት ውበት የተፈጸመ መደምደሚያ አንተ ነህ።
እሳት በልቡ ላይ አድርጎ እንደገናም እውቀት፣ ጥበብህ የተፈጸመ ውበቴ የተፈጸመ መደምደሚያ አንተ ነህ ይለዋል። ጥበብ እውቀት ጨምሮ እንደውም ከእውቀቱ ትልቅነት የተነሳ አንዳንድ ጊዜ ይሄ መልአክ ክንፎቹን ሲዘረጋ ትልቅ ኦርኬስትራ ሁሉ ይጀምራል። እሱም ጥልቅ ትምህርት አለው እና 3 ነገር አድርጎለት አገልግለኝ አለው። ከዛ ቀበጠ፣ ታበየ፣ ዙፋን ፈለገ፣ ተገፈተረ። እንደውም በኤደን ገነት ነበርክ የከበረ ዕንቁ ሁሉ ሰርዲዮን፣ ቶጳዝዮን፣ አልማዝ፣ ብርሌ፣ መረግድ፣ ያስፒድ፣ ሰምፔር፣ በሉር የሚያብረቀርቅ ወርቅ ዕንቁ ልብስ ነበር ይላል። ቅድም ካልኩኝ 3ቱ ሌላ እነዚህን የምድር ማዕድናት ደግሞ በ4ኛ ደረጃ እላዩ ላይ ኢንቨስት አድርጎ ነው አገልግለኝ ያለው። ግን ቀበጠና ዙፋን ሲፈልግ ተገፈተረ፣ ከነቃ ወደቀ እና አሁን የሱን ስራ የቤተ ክርስቲያን ሙዚቀኞች ወሰዱ። አሁን በእነሱ ላይ ትልቅ ዛቻ አለ። ማን ወድቆ ማን ይቀራል? እነሱን ለመጣል ነው ትልቅ ጥረት የሚያደርገው። ጥሩ ነው ሙዚቀኞቻችን መኖራቸው። ሙዚቀኞቻችን ግን ትልቅ የተባለ ችግር አለባቸው። አንድን ሙዚቀኛ እስቲ መንፈሳዊ ትምህርት ላስተምር ብትዩ እሺ አይልሽ። ለምንድን ነው ጥያቄ መጠየቅ አለብን። ለምንድን ነው አፒታይቱ የጠፋው? ተጽዕኖ አለበት። ያው የእግዚአብሔርን ቃል አያነብም፣ አይጸልይም። ይሄ አካሉ በሙሉ ፖሴስድ የሆነው በሙዚቃው ነው። መከላከያ የለውም፣ በምኑ ይከላከል? ያ ጅሬ ደግሞ በየጊዜው በሙዚቀኞች ላይ ነው ትልቅ ስራ እየሰራ ያለው። እንደውም አጭዋጩ ይላቸዋል፣ ረብሹ ይላቸዋል። ቢመከሩ እንኳን ሙዚቃውን ዝቅ ሊያደርጉት አይችሉም፣ ቮሊዩሙን ይጨምራሉ። አሁን ሰው እያበሳጩ ነው ቸርች ውስጥ ያሉት። ጥቅም ቢሰጡም ትልልቅ ጉዳቶች ግን አሉ። አሁን አንዳንዱ ሙዚቃቸውን ይጨርሱ ብሎ መጨረሻ የሚቀመጣል፣ የሚቀርም አለ። ደግሞ በጣም ትልቅ ናፍቆትና ጉጉት ኖሮት ደግሞ ይመጣል። በተለይ መሪ ፊት ለፊት ነው የሚቀመጠው፣ ስፒከሩ ጋር ነው፣ ጆሮው እየተበላሸ ነው። እኔ የአሜሪካን ሀገር ዳላስ ቴክሳስ ሄድኩና ዳንኤል አምደ ሚካኤል ጋር ተገናኘን። እዛ እነሱ ቸርች አገልግዬ ሲጨርስ እንዲህ አለኝ። ምሳ ከጋበዘኝ በኋላ ጋሽ ደቤ እናንተ ሀገር ጆሮ የሚያደነቁር ነገር መጥቷልና ይዣት ሳልመጣ ቀረው። እዛ ልብሴ ውስጥ ረስጃት ጆሮ ውስጥ የምትደረግ ፊት ስቀመጥ ጆሮ ውስጥ የምትደረግ ነገር ገዝቶ ሰጠኝና እሷን እንደ ትምህርት መሄድበት ቦታ ሁሉ ለእነ ዮሴፍ አሳያቻቻለሁ። ባለፈው ጊዜ 22 ሳስተምር እሷን አድርጌ ነው። አሁን መሪው ወንድሜ ጆሮ እየደከመ ነው። የቸገረው ጥጥ አድርጎ ይመጣል፣ አለበለዚያም ሶፍት አድርጎ ይመጣል። ቀንሱም ቢሏቸው አይቀንሱም። እንዴ ሰው ካልጠቀሙ ሰው እየጎዱ ነው ያሉት ማለት ነው። ለምን እንደዚህ እንደሚሆን ታውቂያለሽ? ከባዱን ምስጢር ልንገርሽ። ይሄ የሚጠቀሙበትን ዕቃ አያውቁት። ምስጢራዊ ነገር አለው ሎድ የተደረገ እዚህ ዕቃ ውስጥ። የዛሬ 40 ዓመት ገና ኢትዮጵያ ውስጥ ሲመጣ ይሄ ሴንሳይዘር እኔና አንድ ሲኳየር ውስጥ በጣም ግሩም ሙዚቃ ተጫዋች ልጅ በአይናችን ያየነውን ልንገርሽ። ብዙ ድምፆች ነው ሎድ የሚደረጉት፣ በተኖች። ከበተኖቹ መካከል ምን የሚል በተን በአይናችን አየን? ዴቪል ሳውንድ ምን ማለት ነው? የሰይጣን ድምፅ። ይሄ በተን ሴንሳይዘሩ ላይ አይተናል። እነሱ በጣም ስማርቶች ስለሆኑ ቶሎ ይሄንን አይተውት ለውጠውታል። በሌላ ሊገቡን በማይችሉ በተኖች ዋልትስ፣ ሬጌ፣ ዲስኮ፣ ካንትሪ፣ ፖፕ ብለው ተክተውታል። ደብል ሳውንዱ በፊት ለፊት አሁን አይታይም፣ ግን እኛ በአይናችን አይተነዋል። ስለዚህ ከጥልቅ
ወደ ምድር የሚመጡ ሙዚቃም የሚበሉ የሚጠጡ የሚለበሱ የሚቀባቡ እነዚህ ሁሉ ነገሮች ጤናማነት የላቸውምና አሁን ይሄ የተኩልን ሙዚቃ ዋልትስ፣ ሬጌ፣ ዲስኮ፣ ካንትሪ፣ ፖፕ የሚለው እርግማን ቢሆን የጫኑልን አናውቀውም። እግዚአብሔር ያጥፋ፣ ያደንዝዝህ፣ አይለመንህ፣ ያፍዝዝህ፣ ያደንዝዝህ የሚል እርግማን ቢሆን የጫኑልን አናውቀውም። ወደው መሰለሽ ሙዚቀኞች የሚፈዙት የሚደነዝዙት አስጀምረው ሻይ ሊጠጡ የሚሄዱት ወደው መሰለሽ። የትምህርት አፒታይታቸው የሚዘጋው እንዲሁ ዝም ብሎ መሰለሽ። እና ከበስተጀርባው ትልቅ መከላከያ የላቸውማ። መከላከያ እኮ ቃል ነው፣ ጸሎት ነው። እነሱ ከዚህ የሉም። ና ልጸልይልህ ብትዩ ሻይል እንደውም እኔ አሁን አንዳንድ ሀገር ሳስተምር ለመሪዎች በሳምንት በተወሰነ ጊዜ ለሙዚቀኞች ብቻ፣ ለዘማሪዎች አይደለም፣ ለሙዚቀኞች ብቻ እጅ ጭናችሁ ባካችሁ ጸልዩ እያልኩ እሄዳለሁ። እና ታሪኩ ብቻ በዚህ ዙሪያ በጣም ብዙ ነው። በኋላ በገባሁልሽ ቃል ላይ ብዙ አብራራዋለሁ። እዚህ ላይ ይበቃኛል። ቴንኪዩ ፓስተር። አንድ ሌላ ጥያቄ ላንሳ። ሙዚቃና ቴክኖሎጂን እንዴት አገኙት? አሁን በፊት መዝሙር በካሴት ይቀዳና ይለቀቅ ነበር። ከዛ ቆያት ብሎ ደግሞ ድምፅ ማስተካከል በኮምፒውተር ምናምን ተጀመረ። አሁን በስርዓት ስቱዲዮ ተገብቶ ሁሉ ሙዚቃውን በኮምፒውተር ይሰራል፣ ድምፃቸውም ይሰራል። አሁን ደግሞ በቅርብ ኤአይ መጥቷል። በኤአይ ሙሉ ለሙሉ መዝሙርም እየተሰራ ነው። እርስዎ በዚህ ላይ ምን ሐሳብ አሉት? እሱ ነገሩ የሚያስቅም የሚያስገርምም ነው። በፊት ችግሮቻችንን ሳንወጣ አንድ ትልቅ ችግር ፊታችን ተደቀነ። ባጭሩ ኤአይ ለቤተ ክርስቲያን ትልቅ ራስ ምታትና ችግር ነው። እንደ ባጭሩ ዴስቲኒው የዚህ የኤአይ ዴስቲኒ ለአንቲክራይስቱ ሁኔታዎችን ሁሉ በጠቅላላ ማዘጋጀት እና ይሄ ትውልድ ይሄኛውን ነገር ሳይወጣው አሁን እዚህ ላይ መደረሱ አንድ ሌላ ትልቅ ራስ ምታት እየመጣ ነው ያለው። እግዚአብሔር ይሁነን። ተለቀዋል። አንዳንድ ጓደኞችም ተጠይቀዋል እንደነ ተስፋዬ ገቢሶ አይነቶቹ። እና እኔ ለዓለም ስራ ጥሩም ነው፣ መጥፎ ሳይድም አለው። ሰው ቁጭ እንዲል እሱ እንዲሰራ አሁንም በቃ ደከመ ዓለም ባዘነ ስራ ባጣ ምድር እነሱ መጥተው የሰውን ስራ እየተኩ ነው ያሉት። እኔ መቼም ሰይጣን መልኩን ይለዋውጣል፣ አያርፍም። እና ይሄ ሰይጣናዊ ድርጊት ነው። ጥንቃቄ፣ ዝርዝር ትምህርት በዚህ ዙሪያ ቤተ ክርስቲያን በግልጽነት ልታስተምር፣ ኮንደምን ልታደርግ ይገባል ብዬ እላለሁ። ጥሩ ነው፣ ስራ ይስሩ፣ እኛ አንከለክልም። መንግስት ራሱ ትምህርት ቤትም በጀትም እየመደበለት ያለ ጉዳይ ነው። ግን የመጨረሻ ዓላማው ሄዶ ዓላማው ነው ዋና። ለምንድን ነው የሚውለው? ይዞን ሄዶ ለምን ሊዳርገን፣ ለምን ሊሰጠን ነው? ይሄ ነው መታሰብ ያለብን። እና እንዲህ ከሆነ ከወዲሁ እኛ ሰይጣን በቴክኖሎጂ ሰበብ ቤተ ክርስቲያንን ማዳከምና ማጥፋት የለበትም ነው ባጭሩ። አሁን በፊት በሙዚቃው በኮምፒውተር ይስተካከል ይሰራ ነበር። አሁን አንዳንድ ወጣቶች ምን ችግር አለ በኤአይስ ብንሰራው? ያው ነው፣ ተመሳሳይ ነው እኮ። እዚህም ያስተካክል ራሱ ይሰራልናል፣ እዚህም ሰዎች ነው የሚሰሩልን የሚሉ አሉ። ምናልባት ኤአዩማ በጣም ልባችንን ስልብ እስኪያደርግ ድረስ ድሮ እናቃቸው የነበሩ መዝሙሮችን ለውጧቸዋል። እኔ መቼም እንደው አንሰማም አንልም፣ ያ በግዴታም ቢሆን እንሰማዋለን፣ ወደንም እንኳን ባይሆን። ግን
ለጊዜው እርግጥ እሺ እንስማው እንጠቀምበት፣ ግን ራሳችንን ብንጠብቅ ጥሩ ነው። ይዞን ሄዶ እንዲህ አጣፍቶ ይዞን ሄዶ የት ሊያደርሰን ነው የሚለው በዋናነት ቆም ብሎ መታሰብ አለበት። ሰምቻለሁ። እኔም እንደውም አንድ ኳየር ጠየኳቸው፣ የኛን ቢ ኳየር ኢየሱስ የሳሮን ጽጌረዳ የሚል መዝሙራቸው መቼም እንዴት አድርጎ እኔ አሜሪካ ሆኜ ነው የሰማሁና ሰርቶት ፖስት አድርጓል። እና ከቢ ኳየር ማቃቸውን ደወልኩና እንዴ መዝሙራችሁ እኮ እንደዚህ ይሆናል እንዴት ነው? እኛም አልገባን ማን እንደሰራው ብለው አሉ። እና ሌሎቹም ታዋቂ ዘማሪዎች እየተወሰደ እንዲህ እየተደረገ ነው ያለው። ግን እንደው ስየው ብለን የምንቀበለው ነገር አይደለም። በአጠቃላይ የመጨረሻ ጥያቄ ላንሳ። እሺ፣ እቺ መጽሐፎትን እኔም አንብቤ ያለው የአምልኮ መዝሙርና መዘምራን በሚል ወደ መጨረሻ አካባቢ ስለ ኪሮግራፊ ትንሽ አንስተዋል እና እስቲ የኪሮግራፊን አገልግሎት እንዴት ያዩታል? አሁን በዘመናችን ብዙ አሉ። ትንሽ አይነቱንም ለወጥ አድርጓል። እኔም በኪሮግራፊ ልጅ እያለሁ በቤተክርስቲያን አገልግያለሁ። እስቲ እንዴት ያዩታል? ኪሮግራፊ ሲተረጎም ቃሉ ሲጠና የአረማውያን ዳንስ ነው። የአረማውያን ዳንስ ኮሪዮግራፊ። አረማውያን በበዓላታቸው ጊዜ ትንሽ ልጆችን ጥሩ ልብስ ያለብሱና በበዓል ጊዜ በምልክት ቋንቋ አፋቸው ምንም አይልም፣ በምልክት ሙዚቃው ይከፈታል። ሙዚቃውን ተከትለው በምልክት ቋንቋ ይንቀሳቀሳሉ። መሰረታዊ ነገሩ ለአምልኮ ነው። የአረማውያን አምልኮ ነው። የኢትዮጵያ ቤተክርስቲያን ደግሞ መሰረታዊ ነገሩን ኦሪጂናል አመጣጡን ሳታውቅ ልጆቻችንን በዚህ ስልጠና ውስጥ ልጆች ደግሞ ወደዱም ጠሉም ሙዚቃው ያንቀሳቅሳቸዋል። ወደውም አይደለም ሙዚቃው ራሱ። እና እኔ አንድ ሀገር ጥያቄ ጠየቁን። ይህን ትምህርት ሳናቀው ልጆቻችንን እንዲያሰልጥናናል ምን እናድርግ አሉኝ። ጥሩ ልጆቹን አትፈትኗቸው፣ ምናልባት ሲያድጉ የሲኳር ሊሆኑላችሁ ይችላሉ። እንዳለ አትነካኳቸው፣ ልብሳቸውም ይሁን ግን በአፋቸው መዝሙር ይዘምሩ። ሙዚቃውም ይኑር እንደዛው እንዳሉ፣ ውዝዋዜውም ሊኖር ይችላል ግን እንዳሉ ዘማሪዎች አድርጓቸው፣ አፋቸው ይንቀሳቀስ ብዬ ነው ያልኩት። ፓስተር ክሪስ አንድ ምክር ሰጥተዋል በዚህ ዙሪያ። እኛ ሳናቀው ይሄ ኮሪዮግራፊ የአረማውያንን ዳንስ ቤታችን አስገብተን ለ50 ዓመት ተጠቅመናል። በኋላ እግዚአብሔር አቁሙ አለን። እናንተም እግዚአብሔር ይናገራችኋል፣ ከመናገሩ በፊት አቁሙ ብለው ነው የምክር ቃል የሰጡት። ልጆች እንዳደረጋችኋቸው የሚሆኑ ናቸው። በልጆች ባንቀልድ ጥሩ ነው። መሰረታዊ ነገሩ ይሄ ነው። ስለዚህ አያምኑበትም በኪሮግራፊ። እኔ አላምንበትም። እኔ ብቻ ሳልሆን ትልቆቹ የደቡብ አፍሪካው ፓስተር ክሪስ እኮ ነው ይሄን አሁን ያልኩሽን ነገር የተናገረው። እኛ ቤተክርስቲያን አንድ ወጣት ነበር እንደዚህ በፊት ስንሰራ ኪሮግራፊ የሚቀልድብን። ሰይጣን የማይፈራው አገልግሎት እያለ ሲቀልድብን ትዝ ይለኛልና ይሄ መጽሐፍ ሳነብ የእሱም ቃል ነበር አንድ ትዝ ያለኝ በፊት። ሰይጣን የማይፈራው አገልግሎት ቆንጆ አባባል ብሎ ይቀልድብን ነበርና እሱ ትዝ አለኝ። ምናልባት ግን በስተመጨረሻ በዚህ ዘመን ለምንገኝ ወጣቶች ማስተላለፍ ወይ መምከር የሚፈልጉት ነገር ካለ ባርኮትም ቢሆን እስቲ እድሉል። በመጀመሪያ መምከር የምፈልገው መሪዎችን ነው። ቢሰሙ አይሰሙም፣ ግን የሚሰሙ ከሆኑ መሪዎችን። መሪ ህዝቡ እንደ መሪውን ነው የሚመስለው። እኔ እንደው መሪዎች እግዚአብሔር ልቦና ቢሰጣቸው በዝማሬ ዙሪያ ላይ በቤተ ክርስቲያናቸው ትልቅ ስራ ቢሰሩ የሚቀድም ስራና አገልግሎት እንደሆነ
ቀደም ብዬ ተናግሬያለሁ። ራሱ እግዚአብሔር ያስቀደመው ብቻም ሳይሆን ቅድም እንዳልኩት ከዘላለም በፊት አሁንም ለዘላለምም የሚቀጥል ዘላለማዊው ዘላለማዊ አገልግሎት ላይ ኮንሰንትሬት ቢያደርጉ አሁን ይዘውት በእጃቸው ያለ ስልጣናቸው፣ ራእያቸው፣ ሌሎቻቸው ሁሉን ከእጃቸው ይወሰዳል። ቁጭ አድርገውት እነሱም ላይ ወጥተው ዘማሪ ነው የሚሆኑት። ለምን ምድር ላይ ያለውን የዝማሬ አገልግሎት ትንሽ ያደርጉታል። እግዚአብሔር ይርዳቸው ብዬ ነው ይሄን ምለው። ዘማሪዎች ደግሞ ሁሉን መነካካት አይደለም። አንዱ እግዚአብሔር የሰጠው ነገር ዳር ያደርስ። እኔ አሁን አንድ መዝሙር ላይ ብቻ ነው ዘመኔን፣ ይሄ 60 ዓመት ሆኖኛል። አሁን የሚቀጥለው ዓመት 60 ዓመቴን አከብራለሁ። ይህን ሁሉ ዘመን በአንድ ነገር ነው የጨረስኩት። እዛም እንድንነካካ አይደለም እና በነገር መጨረሻ ላይ የምንጠየቅበት ነገር ላይ ወጣቶች ኮንሰንትሬት ቢያደርጉ ልዩ ጸጋ ምንድነው የተሰጠኝ ጸጋ፣ እዛ ላይ ልጠንክር። መዘመር ሊሆን ይችላል፣ መምራት ሊሆን ይችላል፣ መጸለይ ሊሆን ይችላል፣ መማለድ፣ ማስተማር፣ እነዚህ ላይ ወጣቶቹ ቢያተኩሩ ጥሩ ነው። በጣም ቴንኪዩ ፓስተር። ከመጨረሳችን በፊት የምርጫ ጥያቄ አለኝ። የወጣቶች ፕሮግራም ስለሆነ እንዲሁ ፈገግ የሚያሰኙ ምርጫ ጥያቄ ናቸው። ጋሽ ደቢ ከአኮርዲዮን እና ከጊታር ምረጡ ቢባሉ የቱን ይመርጣል? አኮርዲዮን። እሺ፣ አኮርዲዮን እወዳለሁ። አሁንም እጫወታለሁ። አሁንም አይኑ ደስ ይላል። በጣም እጠቀማለሁ። ከጉባኤ አምልኮ የጉባኤ ስብሰባዎች ወይስ ትንንሽ እንደዚህ መጽሐፍ ቅዱስ የኳየር ጥናት፣ ከሁለቱ ምረጡ ቢባሉ የቱን ይመርጣል? የጉባኤውን እመርጣለሁ። የጉባኤውን። ምክንያቱም እግዚአብሔር ለሕዝቡ ነው ያለው። ካደራጇቸው ኳየሮች ውስጥ እንደው አስቸጋሪ የሚባለው ኳየር የትኛው ነበር? ይህ ምርጫ ነው፣ ግዴታ መመረጥ አለ። እንዳይሰሙ ጆሮአችሁ እንድፈኑ እናንተ እንዳይሰሙ። ይሄ የጽዮን ኳየር የሚባለው በእኔ ዕድሜ ስላሉ አንዳንዱ ጓደኞቼን ይረብሻሉ፣ አንበረከካቸዋለሁ እና ቅኖች ስለሆኑ ይንበረከኩል፣ ይታዘዙኛል። እስከዚህ ድረስ ይበጠብጣሉ። የሚገርም ነገርም ያደርጋሉ እና ደግሞም እጅግ ደግሞ የምወዳቸው ከነፍሴ እነሱ ናቸው። አይ ደስ ይላል በጣም። ካደራጃቸው ከነዚሁ ኳየሮች ውስጥ ደግሞ ቶሎ ሲታዘዙም ስልጠናዎችንም ቶሎ በመያዝ ወይም ጎበዞቹ የነበሩት የሲ ኳየሮች ናቸው። ሲ ኳየሮች ጎበዞች ናቸው። በተለይ አንድ አሁን ፓስተር ሆኗል። በነገራችን ላይ እኔ በጣም ብዙ ፓስተሮችን ነው ያወጣሁት። ትንሽ ልጅ ሆኖ እንደውም ቤቴ ከልጆቼ ጋር እያደረ ሙዚቃም አንዳንድ ነገሮችም እያስተማርኩት እየጸለይኩለት ያለ ሄኖክ አባይ ይባላል። አሁን የአንድ ቸርች ፓስተር ነው። እንደውም ቅርብ ጊዜ ቸርቹን ወደ ፓስተርነት ሲደርስ እንግዲህ ከጅማሬውም ያለ አንተ ነህ፣ አንተ ጸልየህ ፓስተር አድርገኝ ብሎ እኔ ጅንጭኝ ጸልየለት ነው አሁን ትልቅ ቸርች ወደ ቄራ አካባቢ ከፍቶ እያገለገለ ያለና ሲኳየሮች ጥሩ ናቸው። ቶሎ ይታዘዙኛል። በፓርት ዝማሬ ላይ የሚያስደስቱኝ ነበሩ። እኔም ትንሽ ቆየት ብሏል እንጂ ቪዲዮ እርሶ ሲናገሩ የሰማሁት ከአዳራቻቸው እዛው ሲመሯቸው ከነበሩ ልጆች በውጭ ሀገር ሲመስለኝ ካልተሳሳት ቆይቷል። ቪዲዮን ካየሁት ግን ወደ 14 የሚሆኑ ልጆቾት አይ ቲንክ ፓስተር ሆነዋል፣ ተሾመዋል መሰለኝ። በሀገር ውስጥ ደግሞ 8 ሲሉ ሰምቻለሁ። አሁን መጽሐፉ ላይ አለ፣ እዛ የተፈጸመ ጥሪ የሚለው ላይ ቁጥሩ ተጽፎ ነው። ፓስተሮች፣ ዘማሪዎች እነሱን አስፍሬያለሁ በቁጥር። ልክ ነው። አይ ደስ ይላል። የሚወዱትን ዘማሪ እስቲ አንድ ከወንድ አንድ ከሴት ይጥቀስ።
ከባድ ነው ግን ተስፋዬን እወዳለሁ። ደረጀ ደግሞ ጓደኛዬ ነበረ። ቤቴ ይመጣል፣ ቤቱ ይሄዳለሁ። ገና ከጅማሬ ላይ በጣም የሚገርም ነገር ማደንቀው በቀን ያለማጋነን 5 መዝሙሮች ከነግጥማቸው የሚሰጠው በዚህ አደንቀዋለሁ። ተስፋዬም አብረን አሳልፈናል። እሱንም አደንቃለሁ፣ እወዳቸዋለሁ። እነዚህ ከሴቶች እንትና አስቴር፣ እሷም በጣም መዝሙሯ ነው እወዳለሁ ከሚገባ በላይ። እግዚአብሔር ይባርካት፣ ተባረከች ነች። በጣም ደስ ይላል። የሚወዱት የመጽሐፍ ቅዱስ አስተማሪ እርግጥ ብዙዎች አሉ። ከምወዳቸው ውስጥ ዶክተር ቶሎሳን እወደዋለሁ። ቆንጆ ነገር አለው። እሱም ቸርች ሄጄ አስተምሬያለሁ እና እዚህም ኢትዮጵያ ውስጥ እያለ የዳንኤል የጓደኛ ስለነበረ የእሱን አስተምህሮ በጣም እወደዋል። ፓስተር በጣም አድርጌ አመሰግናለሁ። እኛን ወጣቶችን አክብረው ስለመጡ ከህይወቶት ስላካፈሉን በብዙ ስለመከሩን ብዙ ደግሞ ተጠቅመናል ብዬ አስባለሁ። በጣም እናመሰግናለን። ይችን መጽሐፍ መግዛት የሚፈልግ ሰው የት ያገኛታል? በየሾፑ አሉ። መሰረተ ክርስቶስ፣ ራእይ፣ ቃለ ሕይወት ቸርችም እዛዛም ያገኟቸዋል። እንደውም የተፈጸመ ጥሪንም የሚለውንም ያገኛሉ። በጣም አሜዚንግ መጽሐፍ ነው። እኔ በግሌ አንብቤዋለሁ። ስለ ዝማሬ፣ ስለ አምልኮ፣ ስለ ዘፈን፣ ስለ ሙዚቃ መሳሪያዎች በጣም ዲቴል ከመጽሐፍ ቅዱሳዊ እይታ በደንብ ተብራርቶ የተቀመጠበት በተለይ በዝማሬ አገልግሎት ላይ ያሉ ወጣቶች እንዲያነቡ በጣም አበረታታለሁ፣ መክራለሁ። የተወደደ ስለሆነ ይሄ 4ኛው እትም ነው። 1 2 3 ታትሞ አልቋል። ወደ 5000 ምናምን ነበር አንድ ማሳትመው። ይሄኛው የመጨረሻው እትም ነው። አሁንም እሱም ሊያልቅ እየተቃረበ ነው። ከመወደዱ የተነሳ ነው። በጣም አድርጌ አመሰግናለሁ ፓስተር ስለመጡ። እግዚአብሔር ይባርኩት። እርሱን ማግኘት የሚፈልግ ስልጠና የሚፈልጉ ሰዎች እንዴት ነው ሊያገኙት የሚችሉ? ስልኬን እንትናችሁ ላይ አስቀምጬላቸው። በቃ ኤኒታይም እኔ ይሄው ነው አገልግሎቴ። ማሰልጠን ማስተማር እፈልጋለሁ እና በስልኬ ያገኙኛል። ጌታ ይባርካችሁ። እኔም ላመስግንሽ። ጌታ አብስቶ ይባርክሽ። ተባረኪ። አብረውሽም የሚሰሩትን እግዚአብሔር ይባርክ። አሜን። ቴንክ ዩ ፓስተር። እግዚአብሔር ይባርክ። ተመልካቾቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ከፓስተር ደበበ ለማ ወይም ጋሽ ደቤ ጋር የነበረን ውይይት ይህንን ይመስል ነበር። በቀጣይ ሳምንት እግዚአብሔር ቢፈቅድና ብንኖር ከሌላ ገስት ጋር ጠብቃችኋለሁ። በዚህ ቪዲዮ የተጠቀማችሁ ሰዎች ይህ ቪዲዮ ለብዙ ሰዎች እንዲደርስ ሼር አድርጉት። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉ። ሰላም። This is GCG, God Conscious Generation. This is GCG, እርሱም የሚፈልግ ትውልድ።